ድራማው የሚጀምረው በ1996 የሴቷ ዋና ገጸ ባህሪ የጂሆ ልደት ሲከበር በማሳየት ነው። እሷም በኬኩ ላይ ያለውን ሻማ ማጥፋት ምኞቴን ያሳካልኛል፣ ነገር ግን ወንድሜ ሁልጊዜ በልደቴ ቀን ሻማውን ቀድሞ ያጠፋው ስለነበር ሻማውን የማጥፋት እድል አግኝቼ አላውቅም ትላለች። ከዚያም 20 ዓመት ሲሞላት ልደቷን ከጓደኞቿ ጋር ታከብራለች። በዚያን ጊዜ ሻማውን የማጥፋት እድል ታገኛለች። ብቸኛ ምኞቷም ደራሲ መሆን ነው። ከ10 ዓመታት በኋላ ያለውን ትዕይንት እናያለን። እሷ በእርግጥም ደራሲ ሆናለች። ነገር ግን ስራዋ ድራማዊ ትዕይንቶችን ብቻ መጻፍ የሆነ ረዳት ደራሲ ናት። ወደ ስፍራ ስትደርስ ከጓደኛዋ ስልክ ይደወልላታል። እሷም ቤት ደርሼ እተኛለሁ ትላለች። ነገር ግን ቤት ስትገባ እቃዎች ሁሉ ተበታትነዋል። ወንድሟን እየጠራች ማጽዳት ትጀምራለች። ስራዋን ከጨረሰች በኋላ ጂሆ ወንድሟን ለመጥራት ወደ ክፍሉ ትሄዳለች። በዚያም ከወንድሟ ጋር አንድ ሴት ስትታይ ወደ ውጭ መውጣት ትጀምራለች። ወንድሟ ግን ያስቆማትና ይህች ሴት ሚስቴ ናት ይላታል። በመቀጠልም ሚስቴ አርግዛለች ይላል። ጂሆ ይህንን ስትሰማ ደነገጠች። ከዚህ በኋላ ጂሆ ከቤተሰቦቿ ጋር ራስ ስትበላ ይታያል። አባቷ ለምራቱ በጣም በጥሩ ሁኔታ እያወራት ነው። ይህም ለጂሆ እንግዳ ይሆንባታል። የጂሆ አባት አሁን እንደ ቤተሰብ ስለሆናችሁ በደስታ አብራችሁ ኑሩ ይላታል። ጂሆ ግን አብሮ መኖር ሐሳብ አልተመቻትም። ከዚያም በኋላ ጓደኞቿን ለማግኘት ትሄዳለች። ስለ ወንድሟ ትነግራቸዋለች። ጓደኞቿም ተቆጥተው ለምን ያንን ቤት ትለቂያለሽ? ሁሉንም ወጪ የምትከፊው አንቺ ነሽ፣ ወንድምሽ ደግሞ ስራ የለውም ይሏታል። ጂሆ ግን ቤቱ የተመዘገበው በወንድሟ ስም እንደሆነ ትነግራቸዋለች። በመቀጠልም የድራማው ወንድ ዋና ገጸ ባህሪ ሰሂ ከቤት ሰራተኛውና ከጓደኞቹ ጋር ይታያል። ሰሂ ለቤት ሰራተኛው ህጎቹን አልጠበቅም ይለዋል። ከዚያም ህጎቹን መዘርዘር ይጀምራል። ያ ልጅ ሰሂን ሊመታው ይነሳል። ነገር ግን የሰሂ ጓደኛ ይይዘዋል። ሰሂ ላይ ምንም አይነት ስሜት አይታይበትም። እንደተለመደው እዚያው ይቀመጣል። ከዚያ በኋላ ሰሂ ወደ ቤት መሄድ ይጀምራል። ጓደኛው ስራ አልጨረስክም እንዴ ብሎ ይጠይቀዋል። ሰሂም ወደ ቤት ሄጄ ድመቴን መመገብ አለብኝ ይላል። ከዚህ በኋላ ጂሆ እንግዲህ እዚያ መቆይ ስላልቻለች ለራሷ አፓርታማ ስትፈልግ በክፍሏ ውስጥ ይታያል። በዚያው ቅጽበት እናቷ ምግብ ይዛላት ትመጣለች። መልካም ልደት ትላታለች። ጂሆ ልደት የመሆኑን ረስቼው ነበር ትላለች። ከዚያም ምግቧን መብላት ትጀምራለች። እናቷም ቤት ለመከራየት ይረዳሻል በማለት የተወሰነ ገንዘብ ትሰጣታለች። እናቷ ሁልጊዜ ስለምትደግፋት ጂሆ በጣም ደስ ይላታል። በማግስቱ ጂሆ ከባንክ ብድር ለመጠየቅ ታመለክታለች። ነገር ግን ስራ ስላላት ብድሩን አታገኝም። ከዚያም ቤት ለመከራየት ወደ ደላላ ትሄዳለች። ነገር ግን ባላት አነስተኛ ገንዘብ ምክንያት ደላላው ለመኖሪያ የሚያመቹ በጣም ጠባብና ቆሻሻ ክፍሎችን ያሳያታል። በሌላ በኩል ሰሂ በቢሮ ውስጥ እየሰራ ነው። አለቃው ፕሮጀክቱን ዛሬውኑ እንዲጨርስ ይነግረዋል። ነገር ግን ሰሂ የስራ ጫናው ከፍተኛ ስለሆነ እስከ 12 ሰዓት ድረስ መጨረስ እንደማይችል ይነግረዋል። አለቃውም ከስራ ሰዓት በኋላ ቢሮ ቆይቶ እንዲሰራ ይነግረዋል። ነገር ግን ሰሂ ከስራ ሰዓት ውጭ ለመስራት ፈቃደኛ አይሆንም። ቦሚ የተባለች አንዲት ሰራተኛ ሰሂ አዲስ ስራ አገኘ እንዴ ብላ ትጠይቀዋለች። እሱም አይደለም ወደ ቤት ሄጄ ድመት መመገብ አለብኝ ይላታል። ከዚህ በኋላ የሰሂ አለቃ ለብቻው ያነጋግረዋል። ይህንን ማድረግ አትችልም፣ ምክንያቱም የዚህ ፕሮጀክት ማብቂያ ቀን ቀርቧል። ስለዚህ የግድ አምሽተህ መስራት ይኖርብሃል ይለዋል። ሰሂ ግን በዚህ ሰዓት ቤት ድመትን የሚመግብ ማንም የለም፣ ስለዚህ መቆየት አልችልም ይላል። በዚህ ጊዜ አለቃው ለሰሂ አብሮት የሚኖር ሰው መፈለግ ይጀምራል። በሚቀጥለው ትዕይንት ጂሆ በአንድ ምግብ ቤት ውስጥ ኑድል እየበላች ይታያል። በዚያው ቅጽበት ጓደኛዋ ሆራን ደውላ አፓርታማ አገኘሽ ብላ ትጠይቃታለች። ጂሆ አላገኘውም ትላለች። ሆራን ስለ አንድ በጣም ጥሩ ቦታ ትነግራታለች። እዚያም ቅድሚያ ክፍያ መክፈል እንደሚያስፈልጋትና የወር ኪራይ ብቻ እንደምትከፍል ትገልጽላታለች። ጂሆ አሁኑኑ ቦታውን ማየት ፈልጋለሁ ትላለች። በመቀጠልም ሆራንን ለማግኘት ትሄዳለች። ሆራንም ያቺ ሴት ብቻዋን እንደምትኖር ትነግራታለች። የሚመጣው አብሮ ነዋሪ ጥሩ ሰው እንደሆነ ብቻ እንደምትፈልግ ገልጻ የተወሰኑ ህጎችን ትነግራታለች። ጂሆ በሁሉም ህጎች ትስማማለች። በሚቀጥለው ትዕይንት ጂሆ እቃዎቿን እያሸገች ነው። በዚያው ቅጽበት ወንድሟና ሚስቱ ኬክ ይዘው ይመጣሉ። መልካም ልደት ይሏታል። ከዚያም ጂሆ ሻማውን አጥፍታ እኔም ማንም ሊያስወጣኝ የማይችልበት የራሴን ቤት ሰራለሁ የሚል ምኞት ትመኛለች። በመቀጠልም ጂሆ ሻንጣዎቿን ይዛ ወደዚያ አፓርታማ ትዛወራለች። ቤቱን በጣም ወደደችው። ሆራን ልጁ እንደነገረቻት ከሆነ የቤቱ ባለቤት ሌሊቱን ሙሉ ስለምትሰራ ጂሆ ቤቱን በንጽህና መያዝና ድመቷን መመገብ ይኖርባታል። ለዚህም ነው ድመቷን የመንከባከብ ኃላፊነት የተሰጣት። በሚቀጥለው ትዕይንት ጂሆ ከሆራን ጋር ትገናኛለች። ስለ አከራዋ ስትጠይቃት እስካሁን አከራዋን አላየዋትም ትላለች። ሆራን ብዙ ወንዶችና አንድ ሴት ያሉበትን የቡድን ፎቶ ታሳያታለች። ጂሆ ያቺ ሴት የአፓርታማው ባለቤት እንደሆነች አድርጋ በስተት ትረዳለች።
በሚቀጥለው ትዕይንት ሰሂ ወደ ቤት ሲመለስ ቤቱ በንጽህና ተይዞ በማየቱ በጣም ይደሰታል። ጂሆ በሰሂ አፓርታማ ውስጥ እንዳብሮ ነዋሪ ልትኖር መጥታለች። ሰሂ ግን እሱ ዘንድ ሊኖር የመጣው ወንድ እንደሆነ ነበር የገመተው። በማግስቱ ሁለቱም በተለያየ ሰዓት ስለነቁ መገናኘት አልቻሉም። ጠዋት ጂሆ ስትነቃ አከራዩ በክፍል በር ላይ የተለጠፈ ማስታወሻ ታያለች። በዚያም ሰሂ አብሯት ምሳ እንዲበሉ ጠይቋታል። ሰሂ ቢሮ እያለ ከጂሆ ለምሳ ወደ ቢሮ መጣለሁ የሚል መልእክት ይደርሰዋል። ከዚህ በኋላ ጂሆ ሰሂ ቢሮ ስትደርስ ቦሚን እዚያ ታገኛታለች። ሰላምም ትላታለች። እሷን እንደ አከራዋ በመቁጠር በስተት ትረዳና ምግቡን ታሳያታለች። ቦሚ ደግሞ ጂሆ ምግብ አድራሽ መስላ ትታያታለች። ጂሆ እየወጣ ሳለ ከሰሂ ጋር ትጋጫለች። ሰሂ ወደ ቢሮ ሲመለስ ጂሆ ከምሳው ጋር የሰጠችውን የውል ሰነድ ያያል። መልእክት ይልክላትና ህጎቹን በሙሉ አነበብሻቸው ብሎ ይጠይቃታል። ጂሆ አዎ ብላ ትመልስለታለች። በሚቀጥለው ትዕይንት ጂሆ ከአንድ የውበት ሳሎን የተዘጋጅታ ትወጣና ዋንሱክ የተባለ ልጅ ከጂሆ የስራ ባልደረባ ጋር ወደ ተቀመጠበት ምግብ ቤት ትመጣለች። ጂሆ የተኳኳለችው ለዚህ ልጅ እንደሆነ እንረዳለን። በሌላ በኩል የሰሂ የሶፍትዌር ስራ ዛሬ ተጠናቋል። ስለዚህ የኩባንያው ሰራተኛ አብረው ድግስ እያከበሩ ነው። በመቀጠል ጂሆና ዋንሱክ አብረው ሲያወሩ ይታያል። ዋንሱክ የምነግርሽ ነገር አለኝ ይላታል። በዚያው ቅጽበት ሰሂ ወደዚያ ይደርሳል። እነሱ መንገድ ላይ ስለቆሙ ሰሂ አጠገባቸው ያልፋል። ከዚያም ጂሆ ለሆነ ጉዳይ ወደ ውጭ ትወጣለች። በዚያው መሃል ትኩረቷ በስልኩ የእግር ኳስ ጨዋታ ወደሚያየው ሰሂ ይሳባል። ጂሆ ጨዋታውን እያየች መጮህ ትጀምራለች። ሰሂም ወደ እሷ ይመለከታል። ጂሆ ይቅርታ ጠይቃ አብረው ጨዋታውን ማየት ትጀምራለች። ሁለቱም ስለ ጨዋታው ያወራሉ። በዚያው ቅጽበት ጂሆ ዋንሱክን ውጭ ታየዋለች። ሰሂ ወደ ፍቅረኛሽ ሂጂ ይላታል። ጂሆ ግን እሱ ፍቅረኛ አይደለም ጓደኛሞች ነን፣ ምናልባት አሁን የፍቅር ጥያቄ ሊያቀርብልኝ ነው፣ ነገር ግን ተረብሺ ወደ ውጭ ሮጥ ትላለች። ሰሂም ረጅምና መልከ መልካም ነው በማለት ልጁን ያደንቀዋል። ወዲያውኑ ግን ጂሆ ዋንሱክን ከሌላ ሴት ጋር በማየቷ ደነገጠች። ጂሆ በባስ ማቆሚያው ላይ ትታያለች። ከዋንሱክ ፍቅረኛ ይዣለሁ የሚል መልእክት ይደርሳታል። ይህን ስታነብ ጂሆ ብታዝንም መልካም ዕድል ትመኝለታለች። ሰሂም በስልክ እያወራ ወደ ባስ ማቆሚያው ይመጣል። ጂሆ እዚያ መሆኑን ሳይ ወደኋላ ለመመለስ ይሞክራል። ጂሆ ግን እንዳይመለስ ታስቆመዋለች። ሁለቱም ማቆሚያው ላይ አብረው ተቀመጡ። ሰሂ ከዚህ በኋላ ፈጽሞ ስለማንገናኝ እረፍት ሊሰማሽ አይገባም፣ ስለዚህ ባሱ እስኪመጣ ድረስ አብረሺ መቆየት ትችያለሽ ይላታል። ጂሆ ግን ያፈርሁት በአንተ ሳይሆን በራሴ ነው፣ በዚህ ዕድሜ እንኳ በደግነትና በፍቅር መካከል ያለውን ልዩነት በግልጽ መረዳት አልቻልኩም ትላለች። ሰሂ ንግግሯን ሰምቶ ሊያበረታታት ይሞክራል። ያለችን ህይወት አንድ ናት፣ ስለዚህ በጥሩ ሁኔታ መኖር አለብን ይላታል። በንግግሩ ጂሆ ትልቅ እፎይታ ይሰማታል። ስሙን ብትጠይቀውም አይነግራትም። በዚያ ቅጽበት ባሱ ስለመጣ ጂሆ ከዛሬ በኋላ ዳግመኛ የማንገናኝ እንግዳዎች ነን ብላ ስላሰበች ታዝናለች። ከዚያም ሰሂን አመስግና እጁን ትጨብጣለች። እሱም መልካም ዕድል ይመኝላታል። ጂሆ ህይወትም ሆነ ማንኛውም አጋጣሚ የምንገናኝ አንዴ ብቻ ነው ብላ ታስባለች። ከዚያም ሰሂን ስማው ወደ ባሱ ትገባለች። ሰሂ በድንጋጤ ውጭ ቆማል። ጂሆ በባሱ ውስጥ ሆና ፈገግ ትላለች። በመቀጠል ጂሆ ቤት ደርሳ ጥርሷን ትቦርሻለች። ከዚያም ድመቷን መግባና ቤቱን አጽርታ ትተኛለች። ወዲያው ሰሂ ወደ ቤት ይመጣል። ወደ ጂሆ ክፍል አይቶ ወደ ራሱ ክፍል ይገባል። በማግስቱ ሰሂ ሲነቃ የደባሉ ክፍል ተከፍቶ ያያል። ነገር ግን እሱን የትም አላገኘውም። ቁርስንም መብላት ይጀምራል። በሌላ በኩል ጂሆ ለገበያ ወደ ማርኬት ሄዳለች። ከገበያ ስትመለስ ሰሂ ቆሻሻ ለመውጣት ወደ ውጭ ወጥቷል። ነገር ግን እርስ በርስ አይታዩም። ከዚያም ጂሆ ሊፍት ውስጥ ስትገባ ሰሂም ሊፍት ውስጥ ይገባል። አሁንም ቢሆን አንዳቸው ሌላኛውን አላስተዋሉም። በድንገት ጂሆ ሰሂን ታየዋለች። ክፉኛም ትደነግጣለች። ሰሂ ምንም ሳይላት የራሱ ፎቅ ሲደርስ ከሊፍቱ ይወጣል። ጂሆ ባለፈው የሳምኩት ሰውዬ ይህ ነው እንዴ? እሱም እዚህ ነው የሚኖረው ብላ ታስባለች። ከዚያም ወደ አፓርታማዋ ትሄዳለች። ወዲያው በሩ አጠገብ የተቀመጡ ጫማዎችን ታያለች። ምናልባት አከራዋ ቤት አለች ብላ ልታገኛት ስትል ሰሂ ወደ እሷ ይመጣል። ሁለቱም በድጋሚ በመታየታቸው ደነገጡ። ጂሆ እዚህ ምን ታደርጋለህ ብላ ትጠይቀዋለች። ሰሂም እኔን የሚጠይቅ ያለብኝ እንዴት ወደ እኔ አፓርታማ በዚህ መልኩ ትገቢያለሽ ይላታል። እሷም እኔ እዚሁ ነው የምኖረው፣ ምናልባት በስተት ወደ ሌላ ቤት ገብቼ ይሆን ትላለች። ሰሂ ወደ ስልኳ ይደውላል። የጂሆ ስልክም መጮህ ይጀምራል። ከዚህ በኋላ ሆራን ከጂሆ ስልክ ይደወልላታል። የሆራን ፍቅረኛ ደግሞ ከሰሂ ስልክ ይደወልላታል። ሁሉም ስለዚህ አለመግባባት ይነጋገራሉ። በመቀጠል ጂሆ እና ሰሂራ ሲያወሩ ይታያል። ጂሆ በዚህ ስህተት ምክንያት ሁሉም ይቅርታ ጠይቀውኛል፣ ነገር ግን ያንተን ስም ስሰማ የሴት ስም መስሎ ተሰምቶ ነበር ትላለች። ሰሂም እኔም ባንቺ ስም የሚጠራው እንዳውቃለሁ፣ ለዚህ ነው ወንድ የመሰልሽኝ የነበረው ይላታል። ከዚያም ሰሂ እንድትወስን ነግሯት ወደ ውጭ ይወጣል።
ምሽት ላይ ሰሂ ወደ ቤት ሲመለስ ጂሆ አፓርታማ ውስጥ ትገኛለች። ጂሆ በባስ ማቆሚያ ላይ ለተፈጠረው ድርጊት ይቅርታ ትጠይቃለች። ለሰሂ ግን ያኔ ጾታዊ ትንኮሳ ፈጽመሽብኛል ይላታል። ጂሆም እንዲህ አይነት ፍላጎት ኑሮኝ አይደለም በድንገት የተፈጠረ ነገር ነው ትላለች። በመቀጠልም አሁን የሚሄድበት ቦታ የለኝም፣ ቤት እንዳገኘው ወዲያውኑ እወጣለሁ ትለዋለች። በማግስቱ ጂሆ ከዳይሬክተሯ ስልክ ይደወልላታል። በፍጥነት ወደ ቢሮ ስትሄድ ዳይሬክተሯ እሷና ዋንሱክ አብረው በጽሁፍ ስራ ላይ እንዲሳተፉ ይነግሯታል። ከዚህም በኋላ ጂሆ ወደ ቤት ተመልሳ በጽሁፍ ስራዋ ላይ ትጠመዳለች። በጽሁፍ ስራዋ ላይ ጠንክራ ከመስራቷን በላይ ቤቱን በማጽዳትና ድመቷን በመንከባከብ ትደክማለች። በሚቀጥለው ትዕይንት ሰሂ ወደ ቤት ሲመለስ ጂሆ አልጋ ላይ በድካም ተዘርግታ ተኝታ ያያታል። የክፍሏን በር ይዘጋላታል። ቤቱ በጣም በመጽዳቱ የመታጠቢያ ቤቱ ሴራሚኮች በጣም ማብለጭለጫቸውን ያስተውላል። በማግስቱ ይህንን ለጓደኛው ይነግረዋል። ጓደኛውም ጂሆ እዚሁ እንድትቆይ ልትፈቅድላት ይገባል ይለዋል። ሰሂ ግን ከሷ ጋር ለብዙ ቀናት መኖር አልችልም ይላል። በሚቀጥለው ትዕይንት ጂሆ ቆሻሻ ለመውጣት ወደ ውጭ ትወጣለች። በዚያ ቅጽበት ሰሂ ወደ እሷ መጥቶ ቤቱን ስላጸዳችው ያመሰግናታል። በመቀጠልም ያኔ ለምን ሳምሽኝ ብሎ ይጠይቃታል። በመቀጠልም ሁለቱ ፓርክ ውስጥ ሆነው ይታያሉ። ጂሆ እስከዛሬ ድረስ ከማንም ጋር የፍቅር ግንኙነት ጀምሬ አላውቅም፣ ምክንያቱም ግንኙነት ገንዘብና ጊዜ ይጠይቃል። እኔ ደግሞ ሁለቱም የሉኝም። ምናልባትም ያን ቀን ያደረኩት ትክክል መስሎ ተሰምቶኝ ይሆናል ትላለች። ሰሂም እኔም እንዳንቺ ስለሆንኩ ስሜትሽ እረዳለሁ ይላታል። በመቀጠልም እስከዛሬ ካየኋቸው አብረው ከሚኖሩ ሰዎች ሁሉ አንቺ ምርጥ ነሽ፣ ስለዚህ እኔ ጋር እንድትቆይ ፈቅጄልሻለሁ ይላታል። ጂሆ ይህንን በመስማቷ ደስ ይላታል። በሚቀጥለው ትዕይንት ጂሆ ዳይሬክተሯን ለማግኘት ትሄዳለች። ዳይሬክተሯ ጂሆ ለ5 ዓመታት ረዳቱና የሰራችላትን የቀድሞ አለቃዋን ይዘው ይመጣሉ። ዳይሬክተሯ እንደገና የእሷ ረዳቱና እንድትሰራ ሲያናግሯት ጂሆ ታዝናለች። ከዚያም ጂሆ የቤት ውስጥ ስራዋን ትሰራለች። ሰሂ ወደ ቤት ሲመለስ የጂሆን ስራ በጣም ያደንቅላታል። ይህም ለጂሆ ትልቅ ደስታ ይሰጣታል። በማግስቱ የሰሂ እናት እሱን ለመጠየቅ ትመጣለች። የጂሆን እዚያ በማየቷ የሰሂ ፍቅረኛ እንደሆነች በስህተት ትረዳለች። ሰሂ ግን አብራኝ የምትኖር ደባልነት ይላታል። እናቱም እንዴት ከአንድ ሴት ጋር አብረህ ትኖራለህ በማለት ጠይቀዋለች። በመቀጠል ሰሂና ጂሆ አብረው ይታያሉ። ሰሂ እናቴ ስላስቸገረች ይቅርታ ብሎ ይጠይቃታል። ጂሆ ግን ችግር የለውም ሁሉም ወላጆች እንደዚህ ናቸው፣ እኔ ሌላ ቦታ ፈልጋለሁ ትለዋለች። ሰሂም እሺ ብሎ ወደ ስራ ይሄዳል። ጂሆ ሻንጣዋን ታሽጋለች። በመቀጠልም ከዋንሱክ ጋር ይታያሉ። እሱም ያዘጋጅላትን አንድ ትንሽ ክፍል ያሳያታል። በሚቀጥለው ትዕይንት ጂሆ በዚያ ክፍል ውስጥ ተኝታ እያለ ዋንሱክ ሰክሮ ይመጣል። እሱን በዚያ ሁኔታ በማየቷ እጅግ ትፈራለች። ዋንሱክ አጠገቧ ተቀምጦ ማውራት ይጀምራል። ጂሆ የድራማውን ታሪክ ለምን እንደቀየረው ትጠይቀዋለች። እሱ ግን እንዳንቺ አይነት ሰዎች የታዘዙትን ብቻ መስራት አለባቸው፣ ምክንያቱም የራሳቸው ፍላጎት የላቸውም ይላታል። ጂሆ ተረድቻለሁ፣ አሁን ወደ ቤት ሂድ ትለዋለች። በዚያ ቅጽበት ዋንሱክ በሷ ላይ መጥፎ ድርጊት ለመፈጸም ይሞክራል። ጂሆ ገፍትራው ከዚያው ትሮጣለች። እያለቀሰችም ምኞቴን ስከተል ጨለማ ዋሻ ውስጥ ገባሁ ብላ ታስባለች። በመቀጠል በሰሂ ህንፃ ፊት ለፊት ትታያለች። በዚያው ቅጽበት ሰሂ ከስራ ይመለሳል። ወደ ቤት ይዟት ይገባል። ጂሆ በጣም መጥፎ ህልም አይቼ ነው ከእንቅልፌ ተነስቼ በእግሬ እዚህ የመጣሁት ትለዋለች። ሰሂ የምነግርሽ ነገር አለኝ ይላታል። ጂሆ ተናገር ስትለው ልታገቢ ትችያለሽ ብሎ ጠይቃታል። ጂሆ በንግግሩ ደንግጣ አው ትላለች። ከዚያም ምን እንዳለች ሲገባት ጋብቻ ስትል ምን ማለት ነው? ለምን እኔም ማግባት ፈለግ ስትል ትጠይቀዋለች። እሱ ግን ምንም ብሏት ነገሩን እንድትረሳው ይነግራታል። በመቀጠል በክፍሏ ውስጥ እንድትተኛ ይነግራታል። ጂሆ ግን እዚያ መተኛ ስላልፈለገች ወደ ውጭ ትወጣለች። ወዲያው ከሰሂ ተመለሺ፣ በዚህ ሰዓት ታክሲ አታገኝም የሚል መልእክት ይደርሳታል። ጂሆ ተመልሳ ሳለ ሰሂ የጋብቻ ጥያቄ ታስባለች። በማግስቱ ጠዋት ሰሂ ሲነቃ ጂሆ ተኝታ ያያታል። ቁርሱን በልቶ ወደ ቢሮ ይሄዳል። በሚቀጥለው ትዕይንት ጂሆ ስትነቃ ሰዓቱ 11 ሰዓት ሆኗል። እሷ ግን ጠዋት 11 መስሏታል። ድመቷን ትመግባለች። በዚያው ቅጽበት ሰሂ ከቢሮ ይመለሳል። ጂሆ ከየት እንደመጣ ስትጠይቀው ከቢሮ እንደመጣ ይነግራታል። ሰሂ ሰዓቱ ከሰዓት 11 ሰዓት መሆኑን ይነግራታል። ጂሆ በድንጋጤ ትቀራለች። ወዲያው በራብ ምክንያት ሆድዋ መጮህ ይጀምራል። ሰሂ የሚበላ ምግብ ይሰጣታል። ጂሆ ምናልባት አላርሜን ስሞላ ተሳስቼ ይሆናል፣ በጠዋት ባቡር መመለስ ነበረብኝ፣ አንተም አልቀሰቀስከኝም ትለዋለች። ሰሂ ጥሩ እንቅልፍ ላይ ስለነበርሽ ልቀሰቅስሽ አልፈለግኩም ይላታል። ጂሆ ለምንድን ነው እንዲህ በጥሩ ሁኔታ የምትንከባከበኝ? እንዲያውም ለጋብቻ ጠየቀኝ ትለዋለች። ሰሂ ነገሩን እርሺው ብዬሻለሁ ይላታል። ጂሆ ትወደኛለህ ስትል ጠይቀዋለች። እሱ ግን አልወድሽም፣ ማግባትም አያስፈልገኝም፣ ነገር ግን ማግባት ካለብኝ አንቺ ለኔ ምርጡ አማራጭ ነሽ ይላታል።
ጂዮ ለምን እንደሆነ ስጠይቀው እኔ ቤቴን በደንብ የሚያስተዳድርልኝ ሰው ፈልጋለሁ፣ አንቺም ቤት ያስፈልግሻል ብዬ ስላሰብኩ ነው ያን ያልኩት፣ ከዚህ ውጭ ሌላ ዓላማ የለኝም ይላታል። ጂሆ ቢሆንም እንዴት አንድ ሰው ለቤት ሲል ይጋባል ትላለች። ሰሂ ምን ይመስልሻል ሰዎች ለምን ይጋባሉ ብሎ ይጠይቃታል። ጂሆ ምናልባትም ለፍቅር ወይም ለስሜት ሊሆን ይችላል ትላለች። ሰሂ አንቺ የምትፈልጊው ፍቅር ነው ወይስ ቤትን ሲል ይጠይቃታል። እሷም አሁን ባይሆንም በቅርቡ ያስፈልገኛል ትላለች። በሚቀጥለው ትዕይንት ጂሆ ከአለቃዋ ጋር ትታያለች። አለቃዋ ለጂሆ ይቅርታ ጠይቃ አብራት እንድትሰራ ትጠይቃታለች። ይህንን ስትሰማ ጂሆ ፈገግ አለች። በመቀጠል ሁለቱም መጠጥ ለመጠጣት ይሄዳሉ። በዚያም የድራማ ዳይሬክተርና የዋንሱክ ተገናኝተዋል። ደራሲዋና ዳይሬክተሩ ዋንሱክ ለፈጸመው ስህተት ይቅርታ እንዲጠይቅ ጠይቁታል። ዋንሱክም ይቅርታ ይጠይቃል። ጂሆ ግን ሁሉም ሰው ነገሩን በጣም በቀላሉ እያየው እንደሆነ ይሰማታል። ስለዚህ እኔ ልደፈር የነበርኩት ተጎጂ ነኝ ትላለች። ዋንሱክ ምን እያልሽ ነው ሲላት ጂሆ ዝም በል ብላ ተገጽጸዋለች። እናንተ ሰዎች እንዴት ይህንን ጉዳይ እንዲህ አቅልላችሁ ታዩታላችሁ? አንድ ሰው ሲጎዳ ወደ ሆስፒታል ነው የሚወሰደው እንጂ ደና ትሆናለህ አይባልም ትላለች። በመቀጠልም ከእንግዲህ ከነሱ ጋር እንደማትሰራ ገልጻ ከዚያ ትወጣለች። በማግስቱ ዋንሱክ የጂሆ ሻንጣዎችን በሰሂ አፓርታማ ደጃፍ ላይ ጥሏቸው ይሄዳል። ሰሂም ይህንኑ በቴክስት ለጂሆ ያሳውቃል። በዚያን ጊዜ ጂሆ ጓደኛዋ ሱጂ ቤት ነበረች። ጂሆ ለሱጂ ወደ ትውልድ መንደሬ ልመለስ ነው ትላታለች። ሱጂ አዝና እሷ ጋር እንድትቆይ ብትለምናትም ጂሆ ግን ደክሞኛል፣ ከእንግዲህ በዚህ ከተማ ውስጥ መቆየት አልችልም ትላታለች። በሚቀጥለው ትዕይንት ጂሆ ሻንጣዋን ለመውሰድ ወደ ሰሂ ቤት ትመጣለች። ሻንጣዋን ስትፈትሽ የጻፈችውን የድራማ ታሪክ ታገኛለች። አውጥታም ወደ ውጭ ትተወዋለች። በዚያው ቅጽበት የቤቱ በር ሲከፈት ይሰማል። ጂሆ ወደ ውስጥ ስትመለከት ሰሂ ከእናቱ ጋር ሲመጣ ይታያለች። ይህንን ስታይ ወደ ክፍሉ ትገባለች። የሰሂ እናት ከሄደች በኋላ ጂሆ ለሰሂ ወደ ትውልድ መንደሬ እየተመለስኩ ነው ትለዋለች። ስለ ረዳት ማመስግና በቅርቡ ጥሩ ሴት አግብተህ ትኖራለህ ትለዋለች። ሰሂ ግን ጭራሽ የማገባ አይመስለኝም ይላታል። ጂሆ ለኔ የጋብቻ ጥያቄ ያቀርበ ነበር፣ ታዲያ ለምን አታገባም ትለዋለች። እሱም ምክንያቱም አንቺ ስለሆንሽ ነው፣ እኔ ጋብቻ ያስፈልገኝም፣ አንቺ ግን ያስፈልግሻል ይላታል። ከዚህም በኋላ ጂሆ ወደ ትውልድ መንደሯ ለመሄድ ባስ ውስጥ ሆና ይታያል። ወዲያው ሰሂን ባስ ተራው ውስጥ ታያዋለች። ሰሂ ወደ ባስ ውስጥ ገብቶ ጂሆ ትታው የመጣችውን የድራማ ታሪክ ይሰጣታል። ለአንቺ ጠቃሚ ይሆናል ብዬ ስላሰብኩ ነው ይላታል። ከዚያም ተሰናብቷት ይወርዳል። ባሱ ሊንቀሳቀስ ሲል ጂሆ ለሰሂ ንግግር እያሰበች ትወርዳለች። ተከትለውም አሁን ልታገባኝ ፈቃደኛ ነህ ትለዋለች። ሰሂ አትወጂኝም አይደል ይላታል። ጂሆ አዎ አልወድህም ትለዋለች። ሰሂ እሺ ይላታል። ከዚያም ጂሆ ሻንጣዋን ከባሱ ላይ ታወርዳለች። በመቀጠል አንድ ያለፈ ትውስታ እናያለን። የጂሆ አባት እሷ ስታድግ የህግ ባለሙያ እንድትሆን ይፈልግ ነበር። ነገር ግን ውጤቷ ትልቅ ዩኒቨርሲቲ ለመግባት የሚያስችል አልነበረም። ምኞቷ ደራሲ መሆን ነበር። ይህንን ለአባቷ ስትነግረው ክፉኛ ተቆጣት። በዚያ ምክንያት ጂሆ ለማንም ሳትናገር ወደ ሴኡል መጣች። አሁን ባለንበት ትዕይንት ጂሆና ሰሂ ሜትሮ ውስጥ ይታያሉ። በመቀጠል ቤት ውስጥ ሰሂ ህጎቹ እንደ ቀድሞ ይሆናሉ፣ ምንም አይነት ለውጥ አይኖርም ይላታል። ከዚያም ጂሆ ተቃውሟለሽ ይላታል። እሷም ስራ እስካገኝ ድረስ ኪራይን ቀንስልኝ ትለዋለች። ሰሂም ይስማማል። ጂሆ ከአባቷ ጋር ጥሩ ግንኙነት እንደሌላትና ከዚያም ስራ እንደማታገኝ ስለዚህ መመለስ እንደማትፈልግ ትገልጻለች። ሰሂ ጂሆ ለቤት ስትል ለመጋባት በወሰነችው ውሳኔ ይገረማል። እንዲህ አይነት ውሳኔ የምትወስን ሴት ተራ ልትሆን እንደማትችል ያስባል። በሚቀጥለው ትዕይንት ጂሆ ለሰሂ ወላጆች ለሰርግ እዚህ ይመጣሉ። ስለዚህ ምሽት ላይ ወደ ወንድሜ ቤት ሄዳለሁ ትለዋለች። ሰሂ ግን እኛ ልንጋባ ስለሆነ እኔም አብሬሽ ሄዳለሁ፣ ወላጆችሽን ማግኛቸዋለሁ ይላታል። በሚቀጥለው ትዕይንት ጂሆ በባስ ማቆሚያ ላይ ሰሂን እየጠበቀችው ይታያል። በዚያው ቅጽበት ሰሂ ዘንጦ ሲመጣ ታየዋለች። በመቀጠልም በካፌ ውስጥ ቁጭ ብለው ስለ ቤተሰቦቿ ይነጋገራሉ። ምሽት ላይ ሁለቱም የጂሆ ወላጆችን ለማግኘት ይሄዳሉ። ጂሆ ሰሂን ለቤተሰቦቿ ታስተዋውቀዋለች። የጂሆ አባት እራት እየበሉ ሰሂን ስለ ስራው ይጠይቁታል። እሱም ይነግራቸዋል። ከዚያም ጂሆ ስለ ጋብቻው ለአባቷ ትነግራቸዋለች። በማግስቱ ሰሂ ለጂሆ ስለኛ ለወላጆቼ ይነግራቸው ነው ይላታል። በመቀጠልም አብረው ፎቶ እንዲነሱ ይጠይቃታል። ፎቶውን ለእናቱ ይልክላታል። በሚቀጥለው ትዕይንት ሰሂና ጂሆ አብረው ቁጭ ብለው ጨዋታ ሲያዩ ይታያል። ሰሂ ስለ ጋብቻው ለጓደኞች ነገርሻቸው ይላታል። እሷም አልነገርኳቸውም ትለዋለች። እሷም ስለ ጓደኞቹ ትጠይቀዋለች። እሱም አንዳንዶቹ አግብተዋል፣ አንዳንዶቹ ደግሞ ይሰራሉ ይላታል። በሚቀጥለው ትዕይንት ጂሆ ከጓደኞቿ ጋር ትታያለች።
ከዚያም ስለ ጋብቻዋ ትነግራቸዋለች። በሌላ በኩል ሰሂ በቢሮ ውስጥ ለሁሉም ሰው ስለ ጋብቻው ያውጃል። ይህንን የሰሙ ባልደረቦቹ በድንጋጤ ይዋጣሉ። የጂዮ ጓደኞቹም በተመሳሳይ ደንግጠዋል። ሱጂ ከአከራይሽ ጋር መቼ መገናኘት ጀመርሽ? ለምን እንዲህ በድንገት ለማግባት ወሰንሽ? ስትል ጠይቃታለች። ጂዮ ሁለቱንም ለማሳመን ትሞክራለች። ወዲያውኑ ሆራን ለምን በፍጥነት ለማግባት እንደፈለግሽ ገባኝ። አከራይሽን ገና ባየሽው ቅጽበት በፍቅር ወድቀሻል ማለት ነው ትላታለች። ጂዮ በሐሳቧ ትስማማለች። በዚህ ጊዜ ጓደኞቿ በሷ ደስታ ይደሰታሉ። በሚቀጥለው ትዕይንት ጂዮ ከሰይ ጋር ወደ ወላጆቹ ቤት ትሄዳለች። የሰይ እናት የጂዮን በማየቷ በጣም ደስ ይላታል። በመቀጠል የሰይ አባት ይመጣሉ። ሁሉም አብረው እራት መብላት ይጀምራሉ። ጂዮ የሰይን እናት ስለ ምግቡ ታመሰግናለች። ከዚያም የሰይ አባት ለምንድነው ለማግባት የፈለግሽው? አንቺ ጥሩ ሙያ ያለሽ ደራሲ ነሽ። ታዲያ ለምን ይህንን ሁሉ ትተሽ ታገቢያለሽ? ብለው ይጠይቃሉ። በዚህ ጉዳይ ላይ ሰይና አባቱ መጨቃጨቅ ይጀምራሉ። ወዲያው ጂዮ ጣልቃ በመግባት ሰይን ስለምወደው ነው የማገባው ትላለች። ሰይ ይህንን ሲሰማ ይደነግጣል። እናቱ ግን በጂዮ ንግግር በጣም ተረካለች። በሚቀጥለው ትዕይንት ጂዮ ምሳ እየበላች ሳለ ሰይ ይመጣና ለአባቴ እንዴት ልትይ ትቻልሽ ብሎ ይጠይቃታል። እንዲህ ደፋር ትሆኛለሽ ብዬ አላሰብኩም ነበር ይላታል። እሷም ያንን ባልል ኖሮ አባትህ ፈጽሞ አያምንም ነበር ትለዋለች። ሰይ አዎ፣ ነገር ግን አባቴ ንግግርሽን ያምናል ብዬ እርግጠኛ አይደለሁም ይላታል። ጂዮ ግን እኔ እንደሚመስለኝ አባትህ ልጁ የሚያገባ ሴት ብቁ መሆኗንና አለመሆኗን መስማት ፈልጎ ነው ትለዋለች። በሚቀጥለው ትዕይንት ጂዮ ልብስ እያጠበች ነው። በዚያ ቅጽበት ከእናቷ ስልክ ይደውልላታል። እናቷ የሰይን ወላጆች ማግኘት እንዳለባቸው ትነግራታለች። ነገር ግን እናቷ ከጂዮ ጋር በጥሩ ሁኔታ አታወራም። ስልኩን ለአባቷ ሰጥታ ትሄዳለች። በሚቀጥለው ትዕይንት ሁለቱም ከየወላጆቻቸው ጋር ይታያሉ። የሰይ እናት ጂዮን በጣም የዋህና ብልህ ናት በማለት ታደንቃለች። በመቀጠል ሂሳብ ከፍለው ወደ ወላጆቻቸው ይመጣሉ። የጂዮ እናት የልጅ የሰርግ በጣም ያማረ እንዲሆንና የሰርግ ስነ ስርዓትም እንዲኖረው ፈልጋለሁ ትላለች። የሰይ አባትም በዚህ ነጥብ ላይ ይስማማሉ። ትክክለኛ ሰርግ ስነ ስርዓት መኖር እንዳለበት ይወሰናል። ከዚያ በኋላ የጂዮ ቤተሰቦቿ ጋር ትታያለች። የጂዮ እናት ከጋብቻ በኋላ እንድትሰራ ፈጽሞ አይፈልጉም በሚል በጂዮ ላይ ተቆጥታ ወደ ክፍሏ ትገባለች። ጂዮ ተከትላ ገብታ ምን ሆንሽ ስትል ጠይቃታለች። እናቷም ከእንግዲህ መጻፍ አትፈልጊም ትላታለች። ጂዮ ከእንግዲህ በጽሁፍ ስራ ላይ አልሰራም ስትላት እናቷ ትቆጣለች። ይህንን እንድታደርጊ ነው የትምህርት ቤትና የኮሌጅ ክፍያ የከፈልኩት፣ አግብተሽ ቤት እንድትቀመጪ ትላታለች። ጂዮም ታዲያ ምን እንደሆነ ትፈልጊያለሽ ስትል ትጠይቃታለች። እናቷም አንቺን ለመደገፍ ሁልጊዜ ለአባትሽ ዋሽ ነበር፣ ሁልጊዜም ረዳሽ ነበር። ታዲያ በሙያሽ ላይ እንድትኮሪ ከዚህ በላይ ካንቺ መጠበቅ አልችልም በማለት ጂዮ ራስ ወዳድ ትላታለች። ጂዮ በዚህ ንግግር በጣም ተጎድታ እያለቀሰች ትወጣለች። በሚቀጥለው ትዕይንት ሰይ ወደ ቤት ሲመጣ ጂዮ የሰርግ ስነ ስርዓት ሊኖር ይገባል ትለዋለች። ከዚህ በኋላ ሰይ በቢሮ ያሉትን ሰዎች በሙሉ ለሰርጉ ይጋብዛል። በመቀጠል ጂዮና ሰይ ስለ ሰርግ እቅዳቸው ሲወያዩና ስለ ውሉ ማብቂያም ሲያወሩ ይታያል። ሰይ ከፍቺ በኋላ አልተስማማንም ብለን ለሁሉም እንናገራለን ይላታል። ጂዮም በሐሳቡ ተስማማለች። በመቀጠል የሰርጋቸው ቀን ትዕይንት ይታያል። ጂዮ ተዘጋጅታ ስትመጣ ሰይ በጣም አምሮብሻል በማለት ያደንቃታል። ከዚያም ሁለቱም አብረው ይወጣሉ። የጂዮ ጓደኞች ሊወስዷቸው የነበረ ቢሆንም በትራፊክ ምክንያት ይዘገያሉ። ስለዚህ ጂዮ በባስ ለመሄድ ትወስናለች። ሁለቱም በባስ ወደ ሰርጉ አዳራሽ ይሄዳሉ። በመንገድ ላይ ሰይ መሐረብ ያስፈልግሻል ብሎ ይጠይቃታል። ጂዮ ለምን ስትለው ጓደኛዬ የሙሽራዋንም ባለማበስ መሐረብ መያዝ አለበት ብሎኛል ይላታል። ጂዮ በዚህ ንግግር ፈገግ ብላ አይዞህ አላለቅስም ትለዋለች። ሰይም እንደዛ ከሆነ ጥሩ ይላታል። በመቀጠል ጂዮ አዳራሽ ሆና ይታያል። ጂዮ በክፍሏ ውስጥ ስትሆን እናቷ በሰይ ቦርሳ ውስጥ የሆነ ነገር ስታስቀምጥ ታያለች። ጂዮ አውጥታ ማየት ትጀምራለች። ሰይ በመድረክ ላይ ቆማ እያለ ቦሚ መታ የሆነ ነገር ትነግረዋለች። ሰይ ወደ ውስጥ ሲሄድ ጂዮ እያለቀሰች ያገኛታል። ሰይ እዚህ ያለውን ደብዳቤና አንዳንድ ፎቶግራፎችን ያህል እናቷ ለሰይ የጻፈችውን ደብዳቤ ማንበብ ይጀምራል። እናቷ በደብዳቤው ላይ ጂዮ አንዳንድ ጊዜ እንደ ጓደኛ እንጂ እንደ ልጅ እንደማትሰማት ጽፋለች። ጂዮ ለወንድሟ ስትል ብዙ መስዋዕትነት እንደከፈለች ትገልጽላታለች። ልጇ እንደሷ አይነት ህይወት እንድትኖር አትፈልግም። ለዚህም ነው ከሰይ ሁለት ነገሮችን የምትለምነው። አንደኛው ጂዮ መጻፍ ከፈለገች እንዲፈቅድላት፣ ሁለተኛው ደግሞ ጂዮ ካዘነች ፈጽሞ ለብቻዋ እንዳታለቅስ እንዳይተዋት። በዚያው ቅጽበት ቦሚ መታ ሰይ ወደ ውጭ እንዲወጣ ትነግረዋለች። ጂዮም ለሰይ ለጥቂት ጊዜ ብቻ ለብቻው መሆን ፈልጋለሁ ትለዋለች። ሰይ ግን ለጂዮ አብረን ነው የምንወጣው፣ ሁልጊዜም ካንቺ ጋር ሆናለሁ ይላታል። ከዚያም እጁን ወደ እጇ ይዘረጋል። ጂዮም እጇን በሰይ እጅ ላይ ታደርጋለች።
በመቀጠል ሁለቱ አብረው ወደ መድረክ ይመጣሉ። ሰዎቹን ሲዋቸው ያጨበጭቡላቸዋል። ከሰርጉ በኋላ ከቤተሰቦቻቸው ጋር የፎቶ መነሳት ፕሮግራም ያደርጋሉ። በሚቀጥለው ትዕይንት ጂሆ ከመታጠቢያ ቤት ወደ ክፍል ውስጥ መጣ። ሰሂ ከእናቷ ጋር ተቀምጦ ታየዋለች። ሰሂ ለጂሆ እናት ጂሆን ያደንቃታል። ስለ ጂሆ ብዙ እንደማያውቅ፣ መጻፍ መቼ እንዳቆመች ወይንም ለማግባት መቼ እንደወሰነች እንደማያውቅ ይነግራታል። እነዚህ ውሳኔዎች ግን የራሷ እንደሆኑ ያስረዳል። ደካማና አይናፋር ትመስላለች፣ ነገር ግን ውስጧ በጣም ጠንካራ ነው ይላታል። ቀጥሎም ይቅርታ፣ ነገር ግን ጂሆን ሁልጊዜ ደስተኛ ያደርጋታለሁ ብዬ ቃል አልገባም ይላታል። የጂሆ እናት ይህንን ስትሰማ ፈገግ ብላ በጣም ጥሩ ነገር ነው የተናገርከው፣ አገባት ማለት የግድ ደስተኛ ማድረግ አለብህ ማለት አይደለም ትላለች። አንድ ሰው ሌላውን እስከ መቼ ደስተኛ አድርጎ ማቆየት ይችላል? በዚህ ዘመን ደግሞ ያ የማይቻል ነው። ከአንተ ጋር በማውራቴ በጣም ተደስቻለሁ ትለዋለች። ጂሆም በሰሂ ንግግር ተደስታለች። ከዚህ በኋላ ሁለቱም ቤተሰቦቻቸውን ተሰናብተው ወደ ቤታቸው መሄድ ይጀምራሉ። የጂሆ ምራት ጂሆን ባልሽ በጣም መልከ መልካም ነው ትላታለች። ጂሆን በንግግሯ ፈገግ ትላለች። በመቀጠል ጂሆና ሰሂ ባስ ማቆሚያ ላይ ተቀምጠዋል። ጂሆ ለሰሂ ለእናቴ ላነሳቸው ነጥቦች አመሰግናለሁ ትለዋለች። ሰሂ ግን እንዳከራይነቴ ይህንን ማለት ይገባኛል፣ ምክንያቱም ቤቴ ልትኖሪ ነው፣ ስለዚህ ስለ አንቺ እንዲህ ያሉ ነገሮች መናገር ኃላፊነቴ ነው ይላታል። ጂሆ በንግግሩ ፈገግ ትላለች። በማግስቱ ጠዋት ጂሆ ለሰሂ ብዙ ቁርስ ታዘጋጃለች። ሰሂ ሳይበላ ወደ ቢሮ ሊሄድ ሲል ጂሆ አብረን ቁርስ የምንበላ መስሎኝ ነው ይህንን ሁሉ ያዘጋጀሁት ትለዋለች። ይህንን ሲሰማ ሰሂ ለመብላት ይቀመጣል። ምግቧንም ያደንቅላታል። ይህም ለጂሆ ደስታ ይሰጣታል። በሚቀጥለው ትዕይንት ጂሆ ለትርፍ ሰዓት ስራ ቃለ መጠይቅ ለማድረግ ትሄዳለች። ነገር ግን እድሜዋ ስለገፋ ስራዋን አታገኝም። ስትመለስ በአንድ ምግብ ቤት ደጃፍ ላይ የስራ ማስታወቂያ ታያለች። የምግብ ቤቱ ባለቤት ወደ ውጭ ወጥተው ቡክናምን እየፈለግኩን ይላሉ። ጂሆም እንድትፈልግለትና ሮዝ ቀለም የለበሰ በጣም የሚያምር እንደሆነ ይነግሯታል። ጂሆም ያውሻ የት ሄዶ ይሆን ብላ ታስባለች። ከዚያም ቡክናም እያለች መጥራት ትጀምራለች። ትንሽ የራቅ ብሎ አንድ ወጣት ቆሞ ጂሆን ማየት ይጀምራል። ምን እየፈለግሽ ነው ብሎ ይጠይቃታል። ጂሆም የምግብ ቤቱ ባለቤት ውሻ እንደጠፋባቸውና ስሙም ቦክናም እንደሆነ ትነግረዋለች። ልጁ ቡኒ ጸጉር ያለውና ሮዝ ልብስ የለበሰ ነው። ያ ልጅ ውሻውን አላየሁትም ይላታል። በመቀጠል የጂሆን ስልክ ቁጥር ይጠይቃታል። ውሻውን ካገኘሁት እነግርሻለሁ ይላታል። ጂሆም ቁጥሯን ትሰጠዋለች። ከዚያም ጂሆ ወደ ምግብ ቤት ውስጥ ስትመለስ ባለቤቱ ቦክናም ከጥቂት ጊዜ በፊት እንደተመለሰ ይነግሯታል። ጂሆም ደስ ብሏት ውሻውን ፍለጋ ዙሪያዋን ታያለች። ባለቤቱ የጂሆን ሰነዶች ማየት ይጀምራል። በዚያ ቅጽበት ያንን ወጣት ኩሽና ውስጥ እናየዋለን። እሱም ጂሆን እያየ ፈገግ ይላል። ምክንያቱም ያ ወጣት ራሱ ቦክናም ነው። ከዚህ በኋላ ጂሆ ወደ ሰሂ ቢሮ ትሄዳለች። የሰሂ የስራ ባልደረቦችም አብራቸው ምሳ እንድትበላ ይጠይቋታል። የሰሂ ጓደኛም ሰሂ ያገባሽ በጣም ቆንጆ ስለሆንሽ እንደሆነ ነግሮናል ይላታል። ጂሆ ይህንን በመስማቷ ደስ ይላታል። በመቀጠል ጂሆና ሰሂ ወደ ቤት ሲመለሱ እናያለን። ጂሆ ስለ ሰሂና ስለ ስራ ባልደረቦቹ ብዙ አድናቆት ትሰጣለች። ሰሂ ግን ምንም አይላትም። እሷም ሁልጊዜ ብቻዬን ነበር ወደ ቤት የምመለሰው፣ ከአንድ ሰው ጋር ወደ ቤት ስመለስ ይህ የመጀመሪያ ነው። ከጋብቻ በኋላ ከሰው ጋር ወደ ቤት እንደመመለስ ሁልጊዜ የማይ ነበር ትለዋለች። ከዚያ ቤት ሲገቡ የሰሂ ድመት በር አጠገብ ተቀምጣለች። ሰሂ ሊያነሳ ሲል ጂሆ ቀድማ ታነሳታለች፣ በስምም ትጠራታለች። ሰሂ ይህን ሁሉ በዝምታ ይመለከታል። ጂሆም አልተመቸም እንዴ ስትል ተጠይቀዋለች። ሰሂም ስላልተመቸ ሳይሆን ድመቷ የኔ ሆና ሳለ ሌላ ሰው ስም ሲያወጣላት ማየቱ ትንሽ ግራ ያጋባል፣ ትንሽ ይረብሻል ይላታል። ጂሆም ይገባኛል፣ ዛሬ ወደ ቢሮ በመምጣቴን ምቾት ሳይነሳ አልቀረም ትለዋለች። ሰሂም አዎ የተጋባ ነው ለቤት ብቻ ስለሆነ ሌላ ነገር የምትጠብቂ ከሆነ ምቾት አይሰጠኝም ይላታል። ጂሆ ይህን ስትሰማ አዝና ያልከው ሁሉ ትክክል እንደሆነ ይገባኛል፣ ከእንግዲህ እነዚህን ነገሮች ለማስቀረት ሞክራለሁ ትለዋለች። በመቀጠል ሰሂ ድመቷን ተቀብሏት ወደ ውስጥ ይገባል። በማግስቱ ጠዋት ጂሆ ቁርስ አዘጋጅታለች። ሰሂ ቁርሱን ለመብላት ይቀመጣል። ጂሆም ትናንት ነገሩን አጋንኘው ነበር፣ እኛ እና የኛ የሚሉትን ቃላት ከረጅም ጊዜ በኋላ ስለሰማሁ ነው ስሜታዊ ሆንኩት ትለዋለች። ለሰሂም ከዛሬ ጀምሮ እኛ ወይም የኛ የሚሉትን ቃላት እንዳትጠቀም፣ ምክንያቱም በስህተት ሌላ ነገር እንዳልረዳ ትለዋለች። ሰሂም እሺ ይላል። ከዚያም ጂሆ ለመብላት ትቀመጣለች። በመቀጠል ለጂሆ ከቦክናም ስልክ ይደውልላታል። እሷም ማነህ ስትል ትጠይቀዋለች። እሱም ትናንት መንገድ ላይ ያገኘሽው ልጅ ይላታል። ጂሆም ታስታውሰዋለች። ምን ፈልገ ነው ስትለው ልጁ እስክሪብቶና ወረቀት ያዢ ካላት በኋላ ፍቅረኛለሽ ብሎ ይጠይቃታል። እሷም ወደ ሰሂ ያየች አይ ፍቅረኛ የለኝም ትላለች። ከዚያም ሰሂ ወደ ቢሮ ይሄዳል።
ቦክናም ጂሆ ወደ ምግብ ቤት እንድትመጣ ይነግራታል። ሰሂ የዴቲንግ አፕሊኬሽን ሰርቷል። ወደ ቢሮ ሲሄድ ሰራተኞች ሁሉ በአፕሊኬሽኑ ላይ ያለ አዲስ አካውንት እያዩ ነው። እሱም የቦክናም አካውንት ነው። በመቀጠል ጂሆ ወደዚያ ምግብ ቤት ሄደች። የቤቱ ባለቤትም ያንን ልጅ ቦክና ብለው ሲጠሩት ሰማች። በዚያ ቅጽበት ጂሆ በልጁ ሸሚዝ ላይ ቦክናም ተብሎ ተጽፎ በማየቷ ትደነግጣለች። ቦክናም ለባለቤቱ ጂሆ ለስራ ካልተቀጠረች እኔም እዚህ አልሰራም ይላቸዋል። ባለቤቱም ለጂሆ ለስራ ልጠራሽ ነበር፣ ከነገ ጀምሮ መስራት ትችላለች ይሏታል። ከዚያም ወደ ሲወጡ ጂሆ ቦክናምን ለምን እንዲህ አደረግ ስትል ጠይቀዋለች። በዚያው ቅጽበት ልጁ ምግብ ለማድረስ ሊሄድ ይዘጋጃል። ለጂሆም ሄልሜት እያደረገላት አንቺም አብረሽኝ ትመጫለሽ ይላታል። በሌላ በኩል ሰሂ ከስራ ባልደረቦቹ ጋር ቡና እየጠጣ ሳለ በድንገት ቦክናምና ጂሆ በፊቱ ያልፋሉ። ሰሂ ጂሆ ከሞተር ብስክሌት ወርዳ ሄልሜቱን ስታወልቅ በትኩረት ይመለከታታል። ቦክናም ጸጉሯን ያስተካክልላታል። እሷም ፍቅረኛ የለኝም አልኩ እንጂ ባል ስላለኝ ተስፋ እንዳታደርግ አልፈልግም ትለዋለች። ቦክናም ግን ባል ቢኖርሽ ፍቅረኛሽ መሆን አይቻልም በማለት ይመልሳል። ምሽት ላይ ጂሆ ወደ ቤት ስትመለስ ሰሂ ቤት ነበር። እሷን ሲያይ ዛሬ ዘገየሽ ይላታል። ጂሆም አው ትላለች። ከዚያም ድመቷን እንዳልተመቻት ታያለች። ጂሆ ወደ ድመቷ ጠጋ ብላ ትቀመጣለች። ሰሂም ዛሬ ቢሮ አቅራቢያ ካለው ምግብ ቤት አይቼሻለሁ ይላታል። ጂሆም አው እዚያ እሰራለሁ ብላ ስለ ቦክናም ትነግረዋለች። ሰሂ በመጀመሪያው ቀን ከቦክናም ጋር በጣም ተቃርባችኋል ሲላት እሷም አብረን መስራት ስላለብን ነው ትላለች። ሰሂ ሊሄድ ስል የረበሸ ነገር አለ ብላ ትጠይቀዋለች። እሱም የለም ቢልም በውስጡ ግን በጣም መጥፎ ስሜት እየተሰማው ነበር። በማግስቱ ሰሂና ጂሆ አብረው ወደ ስራ ይሄዳሉ። ጂሆ ብስኩት እየበላች ለሰሂም ትሰጠዋለች። ከዚያም ማውራት ይጀምራሉ። ጂሆ ለሰሂ ለምሳ ወደ እኔ ምግብ ቤት መምጣት ትችላለህ ልትለው አስባ የሰሂን የተጋባነው ሌሊት ብቻ ነው የሚለው ንግግር በማስታወስ ዝም ትላለች። ከዚያም ጂሆ በፌርማታው ላይ ትወርዳለች። ሰሂ ስትሄድ ይመለከታታል። በመቀጠል ጂሆ በምግብ ቤቱ ስትሰራ እናያለን። ጸጉሯ ስላልታሰረ ስራዋን በአግባቡ መስራት አልቻለችም። ስለዚህ ቦክናም ጸጉሯን ያስርላታል። እሷም ቦክናምን ታመሰግናለች። በምሳ ሰዓት ሰሂ ከስራ ባልደረቦቹ ጋር ምሳ በልቶ ይመጣል። ጓደኛው የጂሆ ምግብ ቤት ሄደው መክሰስ ስለመብላት ያወራሉ። ስለዚህም ሁሉም ሰራተኞች እዚያ ሄደው ኬክ ያዛሉ። ሰሂ ወደ ቦክናም ሄዶ ለሁሉም ሰው ቡና ያዛል። በመቀጠል ቦክናም የታዘዘውን ይዞላቸው መጥቶ ከሁሉም ጋር ማውራት ይጀምራል። ሲወጡም ሰሂ ጂሆንን ቤት የምትመጪው ዘግተሽ ነው ብሎ ይጠይቃታል። ጂሆም ስራ ካልበዛብኝ ቀድሜ እመጣለሁ ትላለች። ወደ ቢሮ እየሄዱ ሳለ ቦሚ ለሰሂ ቦክናም ጂሆንን ስለሚወዳት አሁን ምን ልታደርግ ነው ትለዋለች። ሰሂ ታዲያ ምን ችግር አለው ይላታል። ቦሚ አንተ እኮ የጂሆ ባል ነህ ስትለው ሰሂ ባል መሆን ማለት ጂሆ እኔ የምፈልገውን ብቻ ማድረግ አለባት ማለት አይደለም፣ ለራሷ ጥሩና መጥፎ የሆነውን መለየት ትችላለች ይላል። ቦሚ ሴቶች ቀናት ስለሚወዱ ትንሽ እንደ ቀና መምሰል አለብህ ብትለውም ሰሂ አይ ያ አያስፈልግም ይላታል። ከዚህ በኋላ በቢሮ ውስጥ ቦሚ ለሰሂ አፕሊኬሽኑ ላይ ያሉ አብዛኞቹ ተከታታይ አሳዳጆች ስለሆኑ ብዙ ቅሬታዎች እየመጡ ነው ትለዋለች። በሚቀጥለው ትዕይንት ሰሂ ወደ ቤት እየሄደ ነው። በዚያው ቅጽበት ቦሚ በመኪናዋ ባጠገቡ ታልፍና መኪና ውስጥ እንዲገባ ትጠይቀዋለች። በሌላ በኩል ጂሆ በባስ ማቆሚያ ላይ ተቀምጣለች። ባስ መጥቶ ቢቆምም ሰሂ በውስጡ ስለሌለ ተመልሳ ትቀመጣለች። ወዲያው ቦክናም በሞተር ብስክሌት ይመጣል። ቤት አደርስሻለሁ ቢላትም ጂሆ መጀመሪያ ፈቃደኛ አልነበረችም። እሱ ግን ሲወተውታት ጂሆ ተስማማች። በሌላ በኩል ቦሚ ለጓደኛዋ ሰሂ ለምን መኪና ውስጥ እንዳልገባ ታወራለች። ሰሂ ግን በባሱ እየሄደ ነበር። ፈርማታው ላይ ጂሆ አለመኖሯን ያያል። በመቀጠል ቦክናም ጂሆን ወደ አንድ ቦታ ይወስዳታል። ጂሆ እዚህ ምን አለ ስትለው ቦክናምም በቀልድ ዛሬ የመጀመሪያ ፍቅር ቀጠሯችን ነው ይላታል። ከዚያም መላው ከተማ ከላይ ያሳያታል። ጂሆም በጣም ወደደችው። ጂሆ በመካከላችን ትልቅ የዕድሜ ልዩነት ስላለና ደግሞም ያገባው ስለሆንኩ አንተ ጋር መቀጠል አልችልም ትለዋለች። ቦክናም ባታገቢ ኑሮ ይህ ሁሉ ደስ ይልሽ ነበር ሲላት እሷም አዎ ደስ ይለኝ ነበር ትላለች። ሰሂ አፓርታማው ሲደርስ ጂሆ ከቦክናም ጋር ስትመጣ ያያታል። ቦክናም ለጂሆ አንድ መጽሐፍ ይሰጣታል። በመቀጠል ሰሂ ወደ ቤት ይገባል። ድመቷ ስላስመለሰች ጂሆ እያጸዳች ነበር። ሰሂ ስራ ስለሚበዛበት ነገ ድመቷን ወደ ሐኪም ወስዳታለሁ ከቦክናም ጋር ይሄዳለሁ ትለዋለች። ሰሂ ግን አይ የድመቷ ኃላፊነት የኔ ስለሆነ እኔ ራሴ ወስዳታለሁ ይላታል። በመቀጠል ቅድም ከቦክናም ጋር የተነጋገሩትን በትውስታ እናያለን። ሰሂ ቦክናም ጋር ብዙ መሳሪያዎችን ያያል። ቦክናምም ሰሂን ሲያየው በሌሊት ብቻውን መሄድ አደገኛ ስለሆነ ጂሆን ቤት አድርሻት ይለዋል። ሰሂም በዚህ ሰዓት አደገኛ ከሆነ ዳግመኛ ጂሆን ቤት አታደርሳት ይለዋል። ቦክናምም ጂሆን አደርሳታለሁ አላደርሰትም የሚለውን እኔ ነኝ የምወስነው ይላል። ሰሂም አይ ይህ የሷ ምርጫ ስለሆነ ጂሆ ናት የምትወስነው፣ እኔ ሐሳቤን እየሰጠሁ ያለው ጂሆ ሰዎችን እምቢ ማለት ስለማችል ነው። ስለዚህ በሚቀጥለው ጊዜ አታድርሳት ይለዋል። ቦክናም አንተ በጣም የተማርክ ነህ፣
እኔ እንዳንተ የተማርክ ባልሆንም የምወደውን ነገር ግን አሳካለሁ ብሎት ይሄዳል። ምሽት ላይ ቦሚ የቅሬታዎቹን ዝርዝር ለሰሂ ትልክለታለች። በዝርዝር ውስጥ የቦክናም ፕሮፋይል አሳዳጅ ተብሎ ተጽፎበታል። በዚያው ቅጽበት ጂሆ ወደ ውስጥ ወጣና ሁለቱም ይታያሉ። ሰሂ በጂሆ እጅ ላይ ቦክናም ተብሎ የተጻፈበትን መጻፍ ያያል። በመቀጠልም ነገ ስራ ባትሄጂ ምን ይፈጠራል ብሎ ይጠይቃታል። ጂሆም አዲስ ስራ ስለሆነ ከስራ አባረራለሁ ምን ተፈጠረ ትላለች። ሰሂም ነገ ድመቷን ወደ ሐኪም እንድትወስዳት ይነግራታል። ጂሆም እሺ ትላለች። ከዚያም ሰሂ ለቦሚ ደውሎ ከቦክናም ላይ ቅሬታውን ያቀረበው ማን እንደሆነ ይጠይቃታል። በማግስቱ ጠዋት ሰሂ ለጂሆ ድመቷን ወደ ሐኪም ቤት መውሰድ እንዳለበት ይነግራታል። ድመቷን በታክሲ ወሰጃት ብሎ ገንዘብ ይሰጣታል። በሚቀጥለው ትዕይንት ቦሚ ለሰሂ እንደነገረችው ከሆነ አንድ ሴት በዴቲንግ አፑ ላይ ቦክናምን አውርታው ነበር። ከጥቂት ጊዜ በኋላ ግን ማውራት ስታቆም ቦክናም እንደ ብጥ እየደወለና መልእክት እየላከ ያስቸግራት እንደነበር ገለጸች። ሰሂ ቦሚ ተጨማሪ ምርመራ እንድታደርግ ይነግራታል። ጂሆ ድመቷን ወደ ሐኪም ስትወስዳት ሐኪሟ እንዲህ ትላታለች። ሰሂ ይችን ድመት ለመጀመሪያ ጊዜ ሲያመጣት የሷ አልነበረችም። መንገድ ላይ ተጥላ አግኝቷት ህይወቷን ለማዳን ነበር ያመጣት። በሚቀጥለው ትዕይንት ሰሂ ከቦሚ ጋር ወደ ቦክናም ምግብ ቤት ሄዳሉ። ቦሚ ወደ ውስጥ ስትገባ ሰሂ ውጭ ያለውን የቦክናም ሞተር ብስክሌት ይመለከታል። ወደ ውስጥ ገብቶ ቦክናምን ስለ መሳሪያዎቹ ይጠይቀዋል። ቦክናምም ሞተር ብስክሌት ለመጠገን የሚያገለግሉ መሳሪያዎች እንደሆኑ ይነግረዋል። በመቀጠል ሁለቱም ወደ ውጭ ይወጣሉ። በዚያው ቅጽበት ጂሆ ከጓደኞቿ ጋር ወደዚያ ትመጣለች። ቦሚ ለሰሂ የቦክናም ሞተር በጣም ውድ ነው፣ ከመኪናም በላይ ይወደዳል ትለዋለች። ወዲያው አንድ ስኩተር ባጠገባቸው ያልፋል። ሰሂ ይደነግጣል። የቦክናም ሞተር እንዳይበላሽ ብሎ ወደ ጎን ሲል ይወድቃል። በሚቀጥለው ትዕይንት ሰሂ ክሊኒክ ውስጥ ይታያል። በመውደቁ ምክንያት መጠነኛ ጉዳት ደርሶበት ሰሂ መድኃኒት እየወሰደ ያለ ጂሆ ደህና ነህ ስትል ጠይቀዋለች። እሱም አዎ ይላታል። ከዚያ ጂሆ ለምን እንዲህ ያደረግ ያንን ሞተር ብትነካው ኑሮ አትወድቅም ነበር ትለዋለች። ሰሂ ግን የሞተሩ መስታወት ይሰበር ነበር፣ ለዚያ ነው እንዲህ ያደረግኩት ይላታል። በመቀጠል ጂሆ ወደ ስራ ልትሄድ ሳለ ሰሂ ሌላ ቦታ መስራት አትችይም ቢላትም ጂሆ ግን ይህንን ስራ በከፍተኛ ጥረት ነው ያገኘሁት፣ ስለዚህ ልተወው አልችልም ትለዋለች። በሚቀጥለው ትዕይንት የሰሂ ጓደኛ ቦክና በሌሎቹ የፍቅር ግንኙነት ድረገጾች ላይ ታግዷል ይለዋል። ጂሆ ከሱ ጋር ስለምትሰራ ስለ ቦክና ልትነግራት ይገባል ይለዋል። ሰሂ ግን መጀመሪያ እኔ ራሴ ሁሉንም አጠራለሁ፣ ከዚያም ለጂሆ እነግራታለሁ፣ ምክንያቱም ይህ በልጁ ወይም በጂሆ ስራ ላይ ጉዳት ሊያደርስ ይችላል፣ ምናልባትም ይህ ሁሉ ውሸት ሊሆን ይችላል ይላል። በሚቀጥለው ትዕይንት ጂሆ በምግብ ቤት ውስጥ ከቦክናም ጋር እየሰራች ነው። በዚያው ቅጽበት ስልክ ይደወልላታል። ስልኳ አጠገቧ ተቀምጦ ስለነበር ቦክናም አንስቶ ይሰጣታል። ጂሆ ሰሂ እየደወለላት እንደሆነ ታያለች። ሰሂ ዛሬ ስለሚደረገው የእግር ኳስ ጨዋታ ላስታውስሽ ፈልጌ ነው፣ በባስ ትመጪያለሽ ይላታል። እሷም አዎ ትላለች። እሱም ባስ ደህንነቱ የተጠበቀ ነው፣ በባስ መጓዝ አለብሽ ይላታል። ጂሆ ድመቷ በታክሲ ተወስዳ እኔ በባስ መጓዜ የሚገርም ነው ብላ ታስባለች። በመቀጠል ጂሆ በባስ ማቆሚያ ላይ ትታያለች። ቦክናም ወደዚያ መጥቶ አብረው እንድትሄድ ጠይቃታል። ጂሆ ግን ዛሬ በባስ ሄዳለው ትላለች። ቦክናም በስልክ ሲያወሩ ሰምቶ ስለነበር ሁልጊዜ የሰሂን ትዕዛዝ ትሰሚያለሽ፣ እሱ ግን ለአንቺ ምንም ግድ የለውም፣ ቢሮ በአቅራቢያው ቢሆንም እንኳ አንቺ ሊወስድሽ አይመጣም ይላታል። ጂሆ ስራ ስለሚበዛበት ነው ትላለች። ቦክናም ግን አይደለም፣ እሱ ድመቷን መውሰድ አለበት፣ ለሱ ከሁሉ በላይ ድመቱ ትበልጥበታለች ይላታል። ጂሆ ንግግሩን ሰምታ አብራው ለመሄድ ትነሳለች። በዚያው ቅጽበት ቦርሳ ይወድቅና እቃዎቿን ትለቃቅማለች። በሌላ በኩል ሰሂ ድመቷን ይዞ በታክሲ እየሄደ ያለ ከቦሚ ስልክ ይደወልለታል። ቦሚ ፖሊስ ውስጥ አጎት እንዳላትና እሱም ሴቶችን አድኖ የሚያጠቃና መሳሪያ የያዘ ወንጀለኛ እንዳለ እንደነገራት ትገልጽለታለች። ይህንን ሲሰማ ሰሂ ማሰብ ይጀምራል። ጂሆና ቦክናም አብረው መጠጥ ሲጠጡ እናያለን። ቦክናም ለምንድነው ሰሂን ያገባሽው ምን ነው የወደድሽለት ሲል ጠይቃታል። ጂሆ እሱ ከሁሉም የተለየ ነው፣ ደግሞም ስራና የራሱ ቤት አለው ትላለች። ቦክናም ለዚህ ነው ስሙን አከራይ ብለሽ መዘገብሽው ይላታል። ይህንን ራሱ አይቶታል። በዚህም ቅጽበት ጂሆ እሱ ሰሂ ስለሆነ ነው ያገባሁት፣ ይህ ሁሉ የሌለ ሌላ ሰው ቢኖር አላገባም ነበር፣ ደግሞም አንድ እንግዳ ሰው እንዲህ እንዲል ፈቃድ አልሰጥም ትላለች። ቦክናም እኔ እንግዳ ነኝ፣ ነገር ግን አሁን የሆነ ነገር ቢደርስብሽ ባልሽ ሊያድንሽ ይመጣል፣ እሱ የሚያስበው ስለ ድመቱ ብቻ ነው ይላታል። በመቀጠልም ለምንድን ነው የውሸት ባል ያገባሹ ይላታል። ጂሆ በንግግሩ ዘነገጠች። ከዚያም ቦክናም ከቦርሳው ውስጥ አንድ መሳሪያ አውጥቶ ወደ ጂሆ መጠጋት ይጀምራል። በዚያው ቅጽበት ሰሂ ደርሶ ልጁን እጅ ይዝና መሳሪያውን ነጥቆ ይጥለዋል። በመቀጠልም ጂሆ ተነሽ እንሂድ የጨዋታ ሰዓት ደርሷል ይላታል። ቦክናም የሰሂን እጅ ይይዛል። ሰሂም እጅን ልቀቀኝ ይለዋል። ቦክናም ባለቅ ምን ታደርጋለህ ትመታኛለህ ሲል ይጠይቀዋል። ሰሂ እኔ ሰዎችን አልመታም ካለ በኋላ ሄዶ የቦክናምን ሞተር መስታወት ተሰባብረዋል። ሞተር በጣም ውድ እንደሆነ አውቃለሁ በማለት ሞተሩን በእርግጫ ይጥለዋል። ከዚያም ጂሆን ወደ ቤት መውሰድ ይጀምራል።
መንገድ ላይ የወደቀውን ጃኬቱን አንስቶ እስከ ቤት ድረስ የጂዮን እጅ እንደያዘ ይጓዛል። ጂዮ በባስ ማቆሚያው የረሳችውን ስልኳን ይሰጣታል። ጂዮም ሰሂ ብዙ ጊዜ ደውሎላት እንደነበር ታያለች። በዚህ ሁኔታ እጅ ለእጅ ተያይዘው አፓርታማቸው ይደርሳሉ። ሰሂ ልታጠብ ነው ሲላት ጂዮ ተከትለው ትሄዳለች። እሱም ለምን ትከተኛለህ ሲላት ጂዮ እጅ ይዘኛል እኮ ትለዋለች። እሱም ይቅርታ አላስተዋልኩም ነበር ይላታል። ከዚህ በኋላ ጂዮ ቦክናም ላይ የቀረበውን ቅሬታ ታያለች። ሰሂ ዝርዝር ነገሮችን ይነግራታል። ጂዮ ለምን ቀድማ አልነገርከኝም ስትለው ሰሂ ይህንን ስራ በከፍተኛ ጥረት እንዳገኘች ስለነገርሽኝ ይላታል። በመቀጠል ጂዮ ቦክናም ሰሂን የውሸት ባል ብሎ ስለጠራው ስለ ውል ጋብቻው ቃል ማለት ነው ግን እንዴት ላውቅ ቻለ ስትል ትጠይቃለች። ሰሂ እሱ የሚያሳስብ ነገር ነው ይላል። ጂዮ በስልክ ላይ ስምን አከራይ ብዬ ስለመዘገብኩት ምናልባት ያን አይቶ ሊሆን ይችላል ትላለች። ሰሂም ለምን በዚህ ስም መዘገብሽው? ስሜ ሰሂ ስለሆነ በስሜ ልትመዘግቢው ይገባ ነበር ይላታል። በመቀጠል ሁለቱም ጨዋታውን ማየት ይጀምራሉ። ጂዮ ለዛሬው ቀን ሰሂን ታመሰግነዋለች። ሰሂም ተቀራርበን መኖር የለብንም ስላልኩሽ ተከፍተሽ ነበር ሲል ይጠይቃታል። ጂዮ አዎ ትላለች። ሰሂም በስምምነት የጀመርነው ጋብቻ በተመሳሳይ መልኩ እንዲያበቃ ፈልጌ ነበር። ከፍቺ በኋላ በአንቺ ላይ መጥፎ ስሜት እንዳይኖርና የሰዎችን ወሬ እንዳሰሚ ነገሮችን ማወሳሰብ አልፈልኩም ነበር ይላታል። ጂዮ ስለኔ ለምን እንዲታስባለህ ስትለው ለእናትሽ ቃል ስለገባው ነው ይላታል። በመቀጠል ጂዮ በክፍሏ ሆና በስልክ ለሰሂ ስለ ህይወት ታሪኳ ትነግረዋለች። ለቤት ስል ነው ያገባሁት፣ አንተም ለዚያ ታማኝ ሰው ሆነ ስለታየኝ ነው ያደረግኩት። ጋብቻው ቢቀጥልም ባይቀጥልም ለኔ ምንም ስላልሆነ ብዙም አታስብበት ትለዋለች። ሰሂም በሰው ፊት አከራያት በይኝ፣ ቢያንስ ለ2 ዓመታት ግንኙነታችን እንዳይበላሽ ባሌ ብለሽ ጥሪኝ ይላታል። ጂዮ እዚያም ሆነ እንዴት አወቅ ስትለው ሰሂ ስልክሽን ሳገኝ በውስጡ እዚያ ቦታ ብዙ ፎቶዎች ነበሩ። ከዚያም ወደ ቦታው ሮጥ መንገድ ላይ ቦርሳዬ ቢወድቅም ሳላቆም ሩጬ ደረስኩ ይላታል። በቀጣይ ትዕይንት ጂዮ የሰሂን ስም ባል ብላ ስትመዘግብ ሰሂም የእሷን ስም ሚስት ብሎ መዝገቦት ይታያል። በማግስቱ ጠዋት ወንጀለኛው መያዙን የሚገልጽ ስልክ ይደርሳቸዋል። በመቀጠል ሁለቱም በባስ ሲሄዱ እናያለን። ጂዮ እንደ ቦክናም ያለ ልጅ ይህን ሁሉ ያደርጋል ብዬ ማመን ይከብደኛል ትላለች። ቢሮ ውስጥ የሰሂ ጓደኛ ቦክናምን አልመታውም አይደል ብሎ ይጠይቀዋል። ሰሂም አልመታሁትም፣ ሞተሩን ብቻ ነው የሰበርኩ ይላል። ይህንን ስትሰማ ቦሚ ቦክናም ወንጀለኛ አይደለም ትላለች። እውነተኛው ወንጀለኛ በቦክናም የስም የውሸት መታወቂያ አውጥቶ ፎቶዎችን ይጠቀም ነበር። ቦክናም ንጹህ ነው። ሰሂ ይህንን ሲሰማ በድንጋጤ ደረቀ። በሌላ በኩል ጂዮ ወደ ምግብ ቤቱ ስትሄድ ቦክናም የምግብ ቤቱ ባለቤት ልጅ መሆኑን ታውቃለች። ባለቤቱ ሰሂ እንዲጠራው ለጂዮ ይነግራቸዋል። በመቀጠል ሁለቱም በባለቤቱ ፊት ተቀምጠው ይተያያሉ። ሰሂ ይቅርታ ይጠይቃቸዋል። ባለቤቱም ለምን የቦክናምን ሞተር ሰበርክ? ያ ሞተር እኮ በጣም ውድ ነው ይላሉ። በዚያ ቅጽበት ቦክናም መጥቶ አብሯቸው ይቀመጣል። ሰሂም ስለ ውሸት ጋብቻው እንዲታወቅ ብሎ ይጠይቀዋል። ቦክናም ስለ ውሸት ጋብቻ ያወቁት በሰርጋችሁ ቀን በባስ ስትሄድ ነው፣ እኔም በዚያው ባስ ውስጥ ነበርኩ፣ የምታወሩትን ሁሉ ሰምቻለሁ፣ ደግሞም በሰርጉ አዳራሽ ውስጥ እሰራ ነበር፣ እዚያም ሁሉንም ነገር አስተውያለሁ ይላቸዋል። ጂዮና ሰሂ ትንሽ ይረበሻሉ። በመቀጠል ጂዮ ያንን መሳሪያ ለምን አወጣ ስትል ትጠይቀዋለች። ቦክናም መሳሪያውን አምጥቶ ቢራ በመክፈት ያሳያቸዋል። ያኔ ቢራ ለመክፈት ነበር ያወጣሁት ይላቸዋል። በሚቀጥለው ትዕይንት ጂዮ በባስ ማቆሚያ ላይ ሰሂን እየጠበቀችው ነው። ሰሂ ከባሱ ይወርዳል። በመቀጠል ሁለቱም ወደ ቤት ይሄዳሉ። ጂዮ ስለ ጨረቃና ስለ ከዋክብት ለሰሂ ታወራለታለች። ቤት ሲደርሱ ሰሂ የሰርግ አልበሙን እያየ ነበር። ጂዮ መታ አብራቸው ፎቶዎችን ማየት ትጀምራለች። ጂዮ ያሉኝ ጓደኞች 2 ብቻ ናቸው ስትል ሰሂ 2 ጓደኞች በቂ ናቸው፣ አንዳንዴ አንድም በቂ ነው ይላታል። ጂዮም ስለ ፍቅርሳ እኔ እንደማስበው በህይወት ውስጥ አንድ ፍቅር ብቻ ይበቃል ትላለች። በሚቀጥለው ትዕይንት ሰሂ አንድ ሳጥን ያወጣና በውስጡ ያለ መጽሐፍ ያነሳል። በመጽሐፉ ውስጥ የጋብቻ ምዝግባ ቅጽ አለ። በባል ቦታ የሰሂ ስም፣ በሚስት ቦታ ደግሞ የዊንግ ሚን ስም ሰፍሯል። በሌላ በኩል ጂዮ ለጓደኞቿ ባሏን መውደድ እንደጀመረች ትነግራቸዋለች። የሰሂን ፎቶ እያየች በህይወቴ ውስጥ ያለው ብቸኛ የመጀመሪያ ፍቅር ብላ ታስባለች። በማግስቱ ጠዋት ጂዮ ጥርሷን ልትቦርሽ ስትወጣ ሰሂ ድመቱን በመንከባከብ ተጠምዷል። ከጀርባው ሆና እያየችው ፈገግ ትላለች። በልቧ ቆንጆ ትለዋለች። የምወደው ሰው በየቀኑ ማየት መቻሌ በጣም ደስ የሚል ነገር ነው ብላ ታስባለች። በመቀጠል የሰሂ እናት ልትጠይቃቸው ትመጣለች። ለሁለቱ ብዙ ነገሮች ይዛላቸው መጣለች። ሰሂ እቃዎቹን ወደ ኩሽና ሊወስዳቸው ሲል እናቱ ታስቆሙና ጂዮ እንድትወስዳቸው ትነግራታለች። በመቀጠል ሰሂ ለእናቱ አፕል አምጥቶ ሊልጥላት ይሞክራል። ነገር ግን ሰሂ አፕል በስርዓት መላጥ አይችልም፣ እናቱ ይህንን ስራ የሚችለው ልምድ ያለው ሰው ብቻ ነው ትላለች። ስለዚህ ጂዮ አፕሉን ልጣ ትሰጣቸዋለች። በመቀጠል የሰሂ እናት አያቶቹን የሙት ዓመት መታሰቢያ ላይ እንዲመጣ ትጠይቀዋለች። ሰሂ ግን ስራ እንዳይበዛበት ሰበብ ያቀርባል። ሰሂ እናቱን
ሊሸኝ ሲወጣ እናቱ አባቱ እዳውን ሙሉ እንደሚከፍልለትና ብዙ መልፋት እንደማይጠበቅበት ትነግረዋለች። ሰሂ ግን ፍቃደኛ አይሆንም። በሚቀጥለው ትዕይንት ጂሆ ወደ ቤት ስትመለስ እናያለን። ሰሂ ወደ እሷ ይመጣል። ጸጉሩን አዲስ ስታይል ተቆርጧል። ጂሆ በጣም የተለየ ሆኖ አገኘችው። ሰሂ ወደ እሷ ጠጋ ብሎ እንግዳ መስላለሁ ሲል ጠይቃታል። ጂሆ ግን አይ በጣም ታምራለህ ትለዋለች። በመቀጠል ሊፍት ውስጥ እያሉ ሰሂን በትኩረት ትመለከተዋለች። ቦክናም የነገራትን ታስታውሳለች። ቦክናም ሰሂን ለምንድነው ጂሆን ያገባት ብሎ ሲጠይቀው ሰሂ ጂሆን ያከብራታለሁ እሷ ቤት ስትይዝ ጎበዝ ናት ብሎ እንደመለሰለት ነግሯታል። በሚቀጥለው ትዕይንት ሁለቱም ገበያ ውስጥ ለቤት የሚሆን ዕቃ ሲገዙ ይታያል። እዚያም ስለ ቦክናም ድርጊት ትጠይቀዋለች። ሰሂም ቤቱን በጥሩ ሁኔታ እንደምታስተዳድርና ለሱ ምርጥ ተከራይ እንደሆነች ይነግራታል። ጂሆ በንግግሩ ትንሽ ታዝናለች። በሚቀጥለው ትዕይንት ጂሆ ምግብ ቤት ውስጥ እየሰራች ስልኳን ስታይ ቦክናም ሰሂን መውደድ የጀመርሽ ይመስለኛል ይላታል። በዚያው ቅጽበት ከሰሂ እናት ስልክ ይደውልላታል። በመቀጠልም በሰሂ እናት ቤት እናያታለን። እናቱ ለሙት ዓመት መታሰቢያ ዝግጅት እንድታግዛቸው ጠርተዋት ነበር። ጂሆም አብራቸው መስራት ትጀምራለች። በሌላ በኩል ሰሂ ጂሆንን በባስ ማቆሚያ ቦታ ሲያጣት መልእክት ይልክላታል። እሷም ወላጆች ቤት ነኝ ብላ ትመልስለታለች። ጂሆ እዚያ በመስራቷ ብትደክምም በጣም ደስተኛ ነች። ሰሂም ወደዚያ ይመጣል። ጂሆ ኩሽና ውስጥ ብዙ ያልታጠቡ እቃዎችን ታያለች። ሰሂ ሊያጥባቸው ሲል አክስቱ ይከለክሉታል። ጂሆም እኔ ያጥባለሁ ትላለች። ሰሂ ወደው ሲወጣ አባቱ ድመቷን ሲመግቡ ያገኛቸዋል። አባቱ እዳህን እከፍልልሃለሁ ቢሎትም ሰሂ ግን ራሴ ሰርቼ መክፈል እችላለሁ በማለት እምቢ ይላቸዋል። አባቱም ለልጄና ለምራቴ አንድ ቤት እንኳ መስጠት አልችልም ይላሉ። ሰሂ ግን ከ10 ዓመታት በፊት ከቤት አስወጥተኸኝ ዳግመኛ እንዳትመለስ ስትለኝ እንዳልነበር ዛሬ ለምን ቤት ሰጠኝ ፈለክ ይላቸዋል። አባቱም ምክንያቱም እኔ አባት ነኝ አንተም አባት ስትሆን ይገባል ይሉታል። በመቀጠል ሰሂና ጂሆ ወደ ቤት ሲሄዱ ይታያል። ለምን እዚያ ሄድሽ ብሎ ይጠይቃታል። ጂሆም እናትህ ስለጠሩኝ ነው ትላለች። ሰሂ ከመሄድሽ በፊት ልትነግሪኝ ይገባ ነበር ይላታል። ቤት እንደደረሱ ጂሆ ስለ ጥሩ ምራት ባህሪ ሰምተው ያውቃሉ ትለዋለች። እሱም ምን ማለት ነው ሲላት ጂሆ ጥሩ ምራት የሁሉም ሰው ስራ የምትሰራ ሁሉም ሰው የምትሰማና አመቶቿን የምትንከባከብ ናት ትለዋለች። ሰሂ ግን የሁሉ የሰዎች ፍላጎት እንደሆነና ሁሉም የራሱ ማንነት እንዲኖረው እንደሚፈልግ ነግራታል። ጂሆ ይሁሉ ለማንነት ብቻ ሳይሆን ለእንክብካቤ ሊሆን ይችላል ብትለውም ሰሂ ግን እሷ ይህን ሁሉ እንክብካቤ ብላ እንደምታደርገው አላሰበም ነበር። ወደ ክፍሏ ልትገባ ስትል ሰሂ ይህ በውላችን ውስጥ አልነበረም ብሎ ለደከመችበት ክፍያ ይሆን ዘንድ ኤንቨሎፕ ሰጥቷት ይሄዳል። ጂሆ እንዲህ ማሰብ አልነበረብኝም ሰሂ እንደ ተከራይ ብቻ ነው የሚያየኝ እንጂ አይወደኝም ብላ ታስባለች። በመቀጠል ለሰሂ ደውላ ለምን ይህን ያህል ገንዘብ ሰጠኝ ይህ በቂ አይደለም ትለዋለች። ሰሂም ታዲያ ምን ያህል ትፈልጊያለሽ ሲላት ጂሆ ገንዘብ አያስፈልገኝም አንተም ወደ ወላጆቼ ቤት ሄደህ እንድትሰራ ፈልጋለሁ ወላጆቼ ኪምቺ ስለሚያዘጋጁ ሄደህ ልታግዛቸው ይገባል ትለዋለች። ጂሆ አሁን ልቤን ለመጠበቅ ራሴን ጨዋታ ይጫወታሉ ብላ ትወስናለች። በማግስቱ ጠዋት ሰሂ ሲነቃ ጂሆ ትናንት ማታ ያለችውን ያስታውሳል። ወደ ሲወጣ ጂሆ ኩሽና ውስጥ ምግብ ስታዘጋጅ ያታል። በመቀጠል ሁለቱም የራሳቸውን ቁርስ ለየብቻቸው ይሰራሉ። በማግስቱ ሰሂ ፈቃድ ከአለቃው ጋር ይነጋገራል። አለቃው ምክንያቱን ሲጠይቀው ለአንድ ስራ የሆነ ቦታ መሄድ ስላለብኝ ይለዋል። የሰሂ ጓደኛም ካገባ በኋላ ባህሪ ተቀይሯል። የሆነ ስራ አለብኝ ያልከው የት ነው ሲል ይጠይቀዋል። ሰሂም ስለ ጂሆ ይነግረዋል። ጂሆ ወላጆቼ ቤት ስለሰራች በምላሹ እኔም ወላጆቿ ቤት ሄጄ እንደሷ ኬሚች እንድሰራ ትፈልጋለች ስለዚህ መሄድ አለብኝ ይላል። በመቀጠል ትዳር አስቸጋሪ ነገር ነው ለዚህ ነው ሰው ማግባት የማያስፈልገው ይላል። ጓደኛው ግን በገንዛ ፈቃድ ነው ያገባው ስለዚህ እንዲህ ማለት የለብህም ይለዋል። ሰሂ ከቢሮ እየወጣ ሳለ ከጓደኛው ጋር ይጋጫል። በዚህም የሁለቱም ፋይሎች መሬት ላይ ይበተናሉ። ፋይሎቻቸውን ለቅመው ወደ የቤታቸው ይሄዳሉ። ሰሂ ባስ ማቆሚያ ላይ ሲደርስ ጂሆ አብረው ባስ ውስጥ ብትቀመጥም አታናግረውም። ሰሂ እራት አብረው እንዲበሉ ቢጠይቃትም ጂሆ እምቢ ትላለች። ቤት ከደረሱ በኋላ ጂሆ ከሰሂ ርቃ ተቀምጣ እራቷን ትበላለች። ሰሂ ወደ ትውልድ መንደሯ ለመሄድ ፍቃድ መውሰዱን ነግራታል። ጂሆ ግን እኔ ስራ ስላለብኝ አብሬህ አልሄድም ትለዋለች። ሰሂም አንቺ ወላጆቼ ቤት ብቻሽን ስለሰራሽ እኔም ብቻዬን ሄዳለሁ ይላል። የሰሂ ጓደኛ ፋይሎቹን ሲመለከት የሰሂና የጂሆ የውል ጋብቻ ሰነድ በስተት እሱ ጋር እንደመጣ ይረዳል። በሌላ በኩል ሰሂ የጓደኛውን የዴቲንግ ስምምነት ያገኛል። ጓደኛው የጂሆ ጓደኛ ከሆነችው ከሱጂ ጋር ግንኙነት ስለጀመረ ሰነዱን ለጂሆ ያሳያታል። ይህ በእንዲህ እንዳለ ሱጂ የጋብቻውን እያየች ነበር። ጂሆ በጣም ሞኝ እንደሆነችም ታስባለች። ጂሆ ወደ ውጭ እንድትወጣ መልእክት ስትልክላት ሱጂ መጣ ጂሆን ክፉኛ ትገስጣታለች። በሌላ በኩል የሰሂ ጓደኛ ሰሂን በጣም ይቆጣዋል። ሰሂ ግን ለኔ ዋጋ የሌለው ክፍል ለጂ በጣም አስፈላጊ ነበር ለዚህ ነው ክፍሉን የሰጠዋት ይላል። ጓደኛው ጂሆ የሆነን ሰው ታስታውሳለች ሲል ይጠይቀዋል።
ጂዮ ይህን ሚስጥር ስለደበቀች ለሱጂ ይቅርታ ያስጠይቃለች። ሱጂም አሁን የውሸት ባልሽን መውደድ ጀምረሻል፣ እሱ ግን ስለማይወድሽ ይህንን አያውቅም ትላታለች። ጂዮም አዎ እሱ አይወደኝም፣ እኔ ግን ገና ከመጀመሪያው ወድጀዋለሁ፣ ለምን እንደሆነ ባላውቅም ሰሂ ግን ይህንን አያውቅም ትላለች። ወደ ቤት እየሄደችም የሰሂን ልብ ለማሸነፍ መንገድ መፈለግ እንዳለባት ታስባለች። በሚቀጥለው ትዕይንት የጂዮ ቤተሰቦች ቤት እናያለን። እናቷ ለአባቷ ጂዮ ስራ ስለበዛባት አትመጣም ትለዋለች። በዛው ቅጽበት ጂዮ ደውላ በሷ ምትክ ሌላ ሰው እንደሚመጣ ትነግራቸዋለች። በመቀጠል የጂዮ እናት ከሌሎች ሴቶች ጋር ሆነው ሲሰሩ ይታያል። ወዲያው ሰሂ መጥቶ ሰላም ይላቸዋል። የጂዮ እናት እሱን በማየቷ ትደነግጣለች። እንዴት እዚህ መጣ ስትለው ሰሂ ለረዳችሁ ነው የመጣሁት ይላል። የጂዮ አባት በደስታ ወጥተው ወደ ውስጥ ያስገቡታል። ሰሂ ስለ ስራው ብቻ ያወራል። ጂዮ ወላጆቼ ቤት ስለሰራች እኔም እዚህ ልሰራ መጣሁ ይላቸዋል። የጂዮ እናት በዚህ ደስ ይላታል። ልቡን እንዳይቀይርም ይዘው ትሄዳለች። በሌላ በኩል ጂዮ ለሱጂ ሰሂ ቤተሰቦቼን ለመርዳት ሄዷል ትላታለች። ሱጂ እዚያ ሲሰራ ሊታመም ይችላል ስትላት ጂዮ ማንም እንዲሰራ ያደርጉትም፣ ሁሉም በደንብ ይከባከቡታል ትላታለች። ነገር ግን ሰሂ እዚያ በጣም ጠንክሮ ይሰራ እናየዋለን። የጂዮ ምራት የሰሂን ቪዲዮ ቀርጻ ትልክላታለች። በቪዲዮ ላይ ሴቶቹ ሰሂን እየመቱት እንዲሰራ ሲያደርጉት ይታያል። ጂዮ ይህንን ስታይ በጣም ተቆጣች። ሁሉንም የቤት ውስጥ ስራዎችን ከጨረሰች በኋላ ጂዮ ድመቷን ፍለጋ ወደ ሰሂ ክፍል ትገባለች። ድመቷ በሰሂ ቁም ሳጥን ውስጥ ተቀምጣለች። እዚያም ጂዮ በአንድ ግጥም መጽሐፍ አግኝታ ትወስዳለች። በመቀጠል በባስ ውስጥ እየተጓዘች ያንን መጽሐፍ ማንበብ ትጀምራለች። በአንዱ ገጽ ላይ ለተወዳጁ ሰሂ የሚል ጽሑፍ ታያለች። ከዚያም ጂዮ መጽሐፉን በአንድ ሰው ለሰሂ ስጦታ እየተሰጠ መሆኑን ትረዳለች። ይህም ትንሽ ቅሬታ ይፈጥርባታል። በመቀጠል ሰሂ ወደሚሰራበት የትውልድ መንደሯ ትደርሳለች። ሰሂ ጂዮን በማየቱ በጣም ደስ ይለዋል። በመቀጠል ሰሂ በጂዮ ክፍል ውስጥ ይታያል። ጂዮ ሻይ ይዛለት መጣ። ደህና ነህ? ሰውነትን አመመህ ስትል ትጠይቀዋለች። ሰሂም ህመም ቢኖረኝም ደህና ሆናለሁ ይላታል። ጂዮም መድኃኒት ልታመጣለት ልትሄድ ስትል ሰሂ ከስራ እንዴት ፍቃድ አገኘ ይችላታል። እሷም ሁሉንም ስራ ጨርሼ ነው ትላለች። ሰሂ ስለ እኔ ተጨንቀሽ ነው እዚህ የመጣሽው ሲላት እሷም አዎ ትላለች። ሰሂም አንቺን እዚህ በማየቴ በጣም ደስ ብሎኛል ይላታል። ጂዮ ከመድኃኒት ቤት መድኃኒት ገዝታ ወደ ባህሩ ዳርቻ በመሄድ ያንን መጽሐፍ ማንበብ ትቀጥላለች። በሌላ በኩል ሰሂ በጂዮ ክፍል ውስጥ ያሉትን ነገሮች ሁሉ ይመለከታል። ጂዮ በመጽሐፉ ውስጥ ሰሂ ማንን መውደድ እንደሌለበትና መውደድ የሚገባውን እንደሆነ የተጻፈበትን ማስታወሻ ታገኛለች። ጂዮ ሰሂም አንድን ሰው ይወድ ነበር ማለት ነው ብላ ታስባለች። ጂዮ በዚህ አልቀናችም። ምክንያቱም ከዛሬ 12 ዓመት በፊት እሷም አንድ ሰው የመውደድ ህልም ነበራት። በዚያው ወቅት ግን ሰሂ ፍቅሩን አጥቶ ነበር። ሰሂ በጂዮ ክፍል ውስጥ የጂዮን ዲያሪ ያገኛል። በመቀጠል ሰሂ ከጂዮ አባት ጋር መጠጥ ሲጠጡ እናያለን። የጂዮ አባት ሰሂን በጣም ያደንቁታል። የአባቷ ጓደኞች ለምንድነው ሰሂ ከነዚህ ሴቶች ጋር አብሮ የሚሰራው ብለው ሲጠይቁ የጂዮ እናት ሚስቱን የሚወድ ወንድ ለእሷ ደስታ ሲል ሁሉንም ነገር ያደርጋል፣ ሰሂም እዚህ የመጣው ለጂዮ ብሎ ነው ትላለች። ከዚያም ሰሂን ብዙ መጠጥ እንዲጠጣ ያደርጉታል። በመቀጠል የጂዮ ወንድምና ሚስቱ ሰሂን ይዘውት ይወጣሉ። ሁለቱም ሰሂን ወደ ባህሩ ዳርቻ ይወስዱታል። እዚያም ሰሂ ጂዮ ተቀምጣ ያያትና ወደ እሱ ይሄዳል። ለጂዮ ባህሩ በጣም ያምራል፣ ባህርን ስመለከት ይህ የመጀመሪያ ነው ይላታል። ጂዮም እኔም ከወንድ ጋር ባህርን ስመለከት ይህ የመጀመሪያ ነው ትላለች። በመቀጠል ጂዮ በባስ ማቆሚያ ላይ የሳመችውን ታነሳለች። ሰሂም በባስ ማቆሚያው ላይ ያደረግሽው መሳሳም አይባልም በማለት በጂዮ መሳሳም ላይ ስህተት መፈለግ ይጀምራል። ጂዮ በንዴት ትነሳለች። ሰሂ ግን ሰዎች እንዳንቺ አይነት አሳሳም አይሳሳሙም ካለ በኋላ ይስማታል። ይህ ነው መሳሳም ይባለው ይላታል። ተረዳሽ ወይስ ደግመን እናድርገው ትፈልጊያለሽ ሲላት ጂዮም ደግመን እናድርገው እፈልጋለሁ በማለት ሰሂን መሳም ትጀምራለች። ጂዮ የሰሂ ልብ ቀድሞ ተሰብሮ ነበር፣ አሁን ግን ያ ልብ ወደ እኔ መጥቷል ብላ ታስባለች። በመቀጠል ሁለቱም ሲሰሳሙ ይታያል። በዚያው ቅጽበት ከእናቷ ስልክ ይደወልላታል። እናቷ የት ናችሁ ስትል ትጠይቃታለች። ጂዮም ባህር ዳርቻ መሆናቸውን ትነግራታለች። በመቀጠል ሁለቱም ወደ ቤት መሄድ ይጀምራሉ። ምሽት ላይ ጂዮና ሰሂ ሁሉንም ተሰናብተው ወደ ቤታቸው ሊሄዱ ሲሉ አንዱ አጎቷ ሲወጡ እንዲጠጣ ሰሂን ይጠይቁታል። ሰሂ እምቢ ይላቸዋል። ጂዮ ትቆጣና መጠጡን ተቀብላ ትጠጣለች። ባሌን ደግማችሁ ካስቸገራችሁት በመጠጥ አሰጥማቸዋለሁ ትላቸዋለች። ሁሉም በንግግሯ ይስቃሉ። አጎቷም ጂዮን ፈርቶ ይሄዳል። ሰሂ ከጂዮ ወንድምና ምራት ጋር እየሳቀ መሄድ ይጀምራል። ከተማ ከደረሱ በኋላ ጂዮና ሰሂን በባስ ማቆሚያ ላይ ያወርዳቸዋል። በመቀጠል ባስ ውስጥ ተቀምጠው ይታያሉ። ሁለቱም የተለያዩ ወንበር ላይ ነው የተቀመጡት።
ጂሆ ስለሆነ ነገር እያሰበች የሰሂን መጽሐፍ ትመለከታለች። ወደ ሰሂ ያየች ታሪካችን ገና አሁን ጀመረ ስትል በልቧ ትናገራለች። ከዚያም ያንን መሳሳም እያሰበች ለሰሂ ያላት የፍቅር ስሜት ይበልጥ ይጨምራል። ቤት ይደርሳሉ። ሰሂ እንድታርፍ ነግሯት ወደ ክፍሉ ይገባል። ጂሆ ወደ ክፍሏ ገብታ በስልኳ ላይ ያሉትን የሰሂን ፎቶዎች ትመለከታለች። ከዚያም አብረው የተነሱትን ሰልፊ እያየች አንድም አብረን የተነሳነው ፎቶ የለም ብላ ታስባለች። በሌላ በኩል ሰሂ በክፍል ሆኖ በባህር ዳርቻ ላይ የቀረጻቸውን የጂሆን ፎቶዎች እያየ ነበር። በዚያው ቅጽበት ከጂሆ መልእክት ይደርሰዋል። እዚያ የነበሩ ሴቶች ጂሆን እንዴት አገኛት ብለው ለጠየቁ ጥያቄ ምን ብሎ እንደመለሰ ትጠይቀዋለች። ሰሂም ጂሆ በጣም ቆንጆ እንደሆነች ነው የነገርኳቸው ብሎ ይመልስላታል። ጂሆ ይህን ስታነብ ፈገግ ትላለች። ከዚያም ልክ እንደተኛች እኔና ሰሂ በአንድ አልጋ ላይ ብንተኛ ደስ ባሌ ብላ ትመኛለች። ወዲያው ግን ምን አይነት የማይረባ ነገር ነው የማስበው በማለት ራሷን ትታዘባለች። በሚቀጥለው ትዕይንት ሰሂ በቢሮ ውስጥ ለሆራን ፍቅረኛ እንዲህ ይለዋል። ጂሆን ሳገባት ብዙም አንታወቅም ነበር፣ ነገር ግን በጊዜ ሂደት ስሜቶች መፈጠር ይጀምራሉ። በመቀጠልም ስለ ፍቅር ቀጠሮ የሆራን ፍቅረኛ ይጠይቀዋል። በሚቀጥለው ትዕይንት ጂሆ ውጭ ቤንች ላይ ተቀምጣ ስለ እሷና ስለ ሰሂ መሳሳም እያሰበች ነው። በዚያው ቅጽበት ሰሂ ወደ እሷ መጥቶ ራስሽን አመመሽ ይላታል። ጂሆም አይ ግን እዚህ የምትሰራለህ ስትለው እሱን ዛሬ ፍቃድ ላይ ሞትሽን አስታውሼ አንቺን ለማየት መጣሁ ይላታል። ጂሆ በንግግሩ ትደሰታለች። በመቀጠልም ጂሆ ዛሬ ከስራ ነፃ ስለሆንሽ የሆነ ነገር ማድረግ ትፈልጊያለሽ ይላታል። ጂሆ እሱን እያየች እንግዳ የሆኑ ሀሳቦች ይመጡባታል። ስለዚህ ምንም ማድረግ አንፈልግም ትላለች። ሰሂ ግን አብረሽኝ በእግር ለመንሸራሸር ትሄጃለሽ ካላት በኋላ እጇን ይዟት ሄደ። ከዚያም ረጅም ጊዜ አብሮ ያሳልፋሉ። ሰሂ ከጨዋታ ማሽን ውስጥ ለስላሳ አሻንጉሊትና አንድ ሳጥን አውጥቶ ለጂሆ ይሰጣታል። በመቀጠል በካፌ ውስጥ ሆኖ ጂሆ ያንን ሳጥን ስትከፍተው በውስጡ የጆሮ ጌጥ ታገኛለች። ጂሆም በጣም ወደደችው። ለምን ስጦታ ሰጠኸኝ ስትለው ሰሂም እስካሁን ምንም ስጦታ እንዳልሰጠሁሽ ተረዳው፣ በሰርጋችን ላይ እንኳ ቀለበት አልሰጠሁሽም፣ እንደሌላው ሰው ስጦታ አልሰጥሽ ፈልጌ ነው ይላታል። ጂሆም ለካ ለዚህ ነው እንደሌላው ሰው አሰልቺ የሆነ የፍቅር ቀጠሮ ይዘኝ ወጣ ትለዋለች። የሆራን ፍቅረኛ ስለ ፍቅር ቀጠሮ እንደነገራት ትነግረዋለች። ሰሂም በአሁኑ ዘመን ሰዎች በቀጠሮ ጊዜ ምን እንደሚያደርጉ ስለማውቅ ነው ይላል። በመቀጠል ጂሆ ወደ መታጠቢያ ቤት ሄዳ የጆሮ ጌጡን ትሞክራለች። በዚያው ቅጽበት አንዱ የጆሮ ጌጥ ይወድቅባታል። አንድ ሴት መጣ አንስታ ትሰጣታለች። ጂሆ ወደ ውስጥ ስትመለስ ሰሂ በነበረበት ጠረጴዛ ላይ የለም። ያችው ያገኘቻት ሴት በጠረጴዛው ላይ ተቀምጣለች። ሴቲቱ ጂሆን ስታያት ከዚያ ትነሳለች። እሷ ከሄደች በኋላ ሰሂ ይመጣና የጆሮ ጌጡ ሄዶብሻል ይላል። በመቀጠል ጂሆንና ሰሂ ቤት ውስጥ ይታያሉ። ሰሂ ቀድማ እንድትታጠብ ይነግራታል። እሷም ለምን እኔ ቀድሜ እታጠባለሁ ስትል ትጠይቀዋለች። ሰሂም ትላንት ቀድመሽ የታጠብሽው አንቺ ስለነበርሽ ነው ይላታል። ጂሆም ችግር የለውም አሁን ሜካፕ ማንሳት ስላለብኝ አንተ ታጠብ ትለዋለች። ሰሂ ግን ሜካፕ ትጠቀሚያለሽ እንዴ? አይመስለኝም ነበር፣ ምክንያቱም በሜካፕም ያለ ሜካፕ ተመሳሳይ ነው የምትመስለው ይላታል። ጂሆ በቀልዱ እየሳቀች ወደ ክፍሏ ትገባለች። ከዚያም ስለ ፍቅር ግንኙነት በስልኳ መፈለግ ትጀምራለች። ከዚህ በኋላ ወደ ሰሂ ክፍል ትሄዳለች። እሱ ገና በመታጠብ ላይ ስለነበር ያንን የግጥም መጽሐፍ መልሳ ታስቀምጥለታለች። ሰሂ ወደ ክፍሉ ሲመለስ መጽሐፉን አይቶ የሆነ ነገር ያስታውሳል። እዚህ ጋር ያለ ትዕይንት እናያለን። ያ መጽሐፍ ጂሆ በካፌ ውስጥ ካገኘቻት ሴት ዩንግሚን የተሰጠው ነበር። ሰሂ ከሷ ጋር ከተለያየ በኋላ በከፍተኛ ሁኔታ ያለቅስ እንደነበር ይታያል። አሁን ባለው ትዕይንት ሰሂ ከክፍሉ ወጥቶ ጂሆ ሳሎን ውስጥ ሲያት ጂሆ ሁልጊዜ ቆንጆ ሆና ነው የምትታየኝ ብሎ ያስባል። ጂሆም ደህና አደር ብለው ወደ ክፍሏ ልትሄድ ስትል ሰሂ የክፍሏን በር ይይዝና ዛሬ አብረሽ መተኛት ትችያለሽ ሲል ጠይቃታል። በልቡም አሁን እኔም ደስተኛ መሆን እፈልጋለሁ ብሎ ያስባል። ጂሆም እሺ ትለዋለች። በመቀጠል ሰሂ በጂሆ ክፍል ውስጥ ይታያል። ጂሆ ብርቱካን ይዛለት ትመጣለች። ሰሂ ከተጋባም በኋላ ወደዚህ ክፍል ስመጣ ይህ የመጀመሪያ ነው ይላታል። እዚያም አንድ መጽሐፍ ተቀምጦ ያያል። ሰሂ ስለ መጽሐፉ ታሪክ ይጠይቃታል። ጂሆ የምትነግረው ታሪክ ሰሂን ይማርከዋል። ጂሆ ግን ይህ ታሪክ አንተን እያሰብኩ ያነበብኩት አሳዛኝ ታሪክ ነው፣ ምክንያቱም ቤቴና ድመቴ ብቻ ይበቁኛል ብለህ ማግባት አትፈልግም ነበር ትለዋለች። ብቸኝነት ተሰምቶ ያውቅም ስትል ትጠይቀዋለች። ሰሂም አስቤበት አላውቅም፣ ለብቻ መሆን ትክክል ይመስለኝ ስለነበር ነው ለብቻ የኖርኩት ይላል። ሰሂ ስራ ስለማምጣት ወደ ክፍሉ ይሄዳል። ጂሆ በጣም ተረብሻ ስለነበር የተኛች ለመምሰል ትሞክራለች። ሰሂ ተመልሶ መጥቶ አጠገቧ ስተኛ ተኝተሻል ይላታል። እሷም አልተኛውም ትላለች። አይኗን ስትከፍት ሰሂ በትኩረት እያያት እንደሆነ ታያለች። ከዚያም ሰሂ ጂሆንን ያቅፋታል። ጂሆ ምናልባት ሰሂ ገና በፍቅር አልወደቀ ይሆናል፣ ነገር ግን ይህ ለኔ ይበቃኛል ብላ ታስባለች። በመቀጠል ሁለቱን ይሳሳማሉ። በማግስቱ ጠዋት ሰሂ ከጂሆ ክፍል ሲወጣ ይታያል።
ጂሆ ግን አልተነሳችም ነበር። ሰሂ ኢንተርኔት ላይ አይቶ ቁርስ ያዘጋጅላታል። ማስታወሻውን ጽፎ አስቀምጦላት ወደ ቢሮ ይሄዳል። ጂሆ ስትነቃ ትናንት ማታ ሰሂ ወደ ኩሽና ሄዶ እስኪመለስ ድረስ እንቅልፍ ወስዷት እንደነበር ታስታውሳለች። ያዘጋጀላትን ቁርስ እያየች በደስታ መብላት ጀምራለች። በመቀጠል ጂሆ ወደ ስራ ስትሄድ ቦክናም አንድ ሰው ለሷ እንዲሰጣት የነገረውን ካርድ ይሰጣታል። ጂሆ በካርዱ ላይ ያለውን ቁጥር ለማግኘት ብታስብ የድሮ ትዝታዎቿን አስታውሳ ካርዱን ወደ ቆሻሻ ቅርጫት ትጥለዋለች። በዚያው ቅጽበት ዩንግሚን ወደዚያ መጣ። የጻፍሽውን ድርሰት አንብቤው በጣም ወድጄዋለሁ ትላታለች። ጂሆ ግን መጻፍ እንዳቆመች ትነግራታለች። ዩንግሚን መጻፍ ያቆመችበት ትልቅ ምክንያት መኖር እንዳለበትና ማውራት ከፈለገ ልትደውልላት እንደምትችል ትነግራታለች። በሚቀጥለው ትዕይንት ጂሆ በባስ ማቆሚያ የተቀምጣ መጽሐፍ እያነበበች ነው። በዚያው ቅጽበት የሰሂ ባስ ይደርሳል። ሁለቱ ተያይተው ፈገግ ይላሉ። ጂሆም ዩንግሚን ካርድ ለሰሂ ታሳየዋለች። ይህች ሴት ለጽሕፈት ስራ ልትቀጥረኝ ትፈልጋለች ትለዋለች። በሚቀጥለው ትዕይንት ቤት ውስጥ ሰሂ ለጂሆ መጽሐፍ ያቆምሽው በትዳር ምክንያት ከሆነ ይህም ማድረግ የለብሽም፣ በእንቅስቃሴሽ ላይ እንቅፋት እንዳልሆን ለእናትሽ ቃል ገብቻለሁ ይላል። ጂሆም ወደ ክፍሏ ገብታ የድሮ ድርሰቷን ማየት ትጀምራለች። በማግስቱ ወደ ዩንግሚን ኩባንያ ሄዳ መጻፍ እንደምትጀምር ትነግራታለች። መጻፍ ያቆመችው ረዳት ጸሐፊው ሊደፍራት ሞክሮ ስለነበር እንደሆነ ስትነግራት ዩንግሚን በንግግሯ ትደነግጣለች። በመቀጠል ዩንግሚን ጂሆን ወደ ካፌ ይዛት ትሄዳለች። ጂሆ ስለ ሰሂ ትነግራታለች። በመቀጠልም ዩንግሚንን አንቺ እስካሁን ለምን አላገባሽም ስትል ትጠይቃታለች። ዩንግሚን እንዲህ ስትል ትመልሳለች። በኮሌጅ ቆይቴ አግብቼ ነበር፣ ከፍቅረኛዬ አርግዤ ነበር። ስለዚህ ለመጋባት አብሮ ለመኖር ወሰንን። ነገር ግን ጽንሱ በመቋረጡና የልጁ ቤተሰቦች ለጋብቻው ዝግጁ ባለመሆናቸው ተለያየን። ጂሆ ይህንን ስትሰማ ለዩንግሚን ታጥፋለች። በሌላ በኩል ሰሂ መንገድ ላይ ሆኖ ለጂሆ እየደወለላት ነው። በዚያው ቅጽበት ጂሆ ከዩንግሚን ጋር በመኪና ትመጣለች። ጂሆ ወደ መታጠቢያ ቤት ትገባለች። ዩንግሚንም ከመኪናዋ ትወርዳለች። ጂሆ ከመታጠቢያ ቤት ስትወጣ ሰሂን አይታ ፈገግ ትላለች። ነገር ግን ወዲያው ሰሂና ዩንግሚን ቆመው በትኩረት እርስ በርስ ሲታዩ ትመለከታለች። በዚያው ቅጽበት ሁሉንም ነገር ትረዳለች። በዚህም አዝና ከዚያ ቦታ ትሄዳለች። ዩንግሚንና ሰሂ እርስ በርስ ይነጋገራሉ። ጂሆ ተደብቃ ንግግራቸውን ትሰማለች። ዩንግሚን ለሰሂ ካርዷን ሰጥታው ትሄዳለች። በመቀጠል ጂሆ ሰሂን በባስ ማቆሚያ ላይ ታገኘውና አብረው ወደ ቤት ይሄዳሉ። ዛሬ ብቻ ጠጥቻለሁ ትለዋለች። ሰሂም ከኩባንያው ባለቤት ጋር ስትጠጡ ነበር ይላታል። እሷም አዎ ትላለች። በመቀጠል ሰሂ እንዳያማት የእጽዋት ሻይ ይሰጣታል። ጂሆ ሰሂን ታመሰግነዋለች። ሰሂም ዛሬ አብሬሽ ልተኛ ብሎ ይጠይቃታል። ጂሆ ግን አይ ዛሬ በጣም ደክሞኛል፣ በዚህ ሁኔታ ደግሞ በጣም ማንቆራፋለሁ ትለዋለች። ሰሂ በንግግሯ ፈገግ ይላል። በመቀጠል ጂሆ ወደ ክፍሏ ትገባና የሰሂን የድሮ ንግግርና የዩንግሚንን የነገረቻትን ታሪክ እያሰበች ታዝናለች። በዚያው ቅጽበት ከሰሂ ስልክ ይደወልላታል። በአዲሱ ስራዋ እንኳን ደስ አለሽ ይላታል። ለመጻፍ በመወሰኗም በጣም ደስተኛ መሆኑን ይነግራታል። በማግስቱ ዩንግሚን ለጂሆ በዋንሱክ ላይ ክስ እንመሰረታለን ትላታለች። የውል ሰነዶችንም ታሳያታለች። ጂሆ ከዩንግሚን ጋር ምግብ እየበሉ ሳለ ከበፊት ባልሽ ጋር በድጋሚ ብትገናኙ ምን አይነት ስሜት ተሰማሻል ስትል ትጠይቃታለች። ዩንግሚንም ጠጥተን አንቺን ለማድረስ በሄድንበት ቀን ያንን ሰው አግኝቼዋለሁ፣ ግን ይህንን ለምን ማወቅ ፈለግሽ ትላታለች። ጂሆም ያ ቀን ባሌ እኔን ፍለጋ መጥቶ ነበር፣ ስሙም ሰሂ ይባላል ትላታለች። ዩንግሚን ይህንን ስትሰማ በከፍተኛ ድንጋጤ ትዋጣለች። በሚቀጥለው ትዕይንት ሰሂ የዩንግሚንን ካርድ ለጓደኛ ያሳየዋል። ጓደኛውም ሁሉን ነገር ለጂሆ ነገርካት ብሎ ይጠይቀዋል። ሰሂ ግን አልነገርኳትም፣ ይህን ሁሉ ማወቋ ሊጎዳት ይችላል ብዬ እፈራለሁ፣ ደግሞ በእኔ ምክንያት ስራዋ እንዲበላሽ አልፈልግም፣ እሷ በጣም ንጹህ ናት ይላል። ጓደኛው እስካሁን ዩንግሚንን የምትወድ ይመስለኝ ነበር፣ ለጂሆ ያለ ስሜት ግን ተቀይሯል ይለዋል። ሰሂም በዚህ ጉዳይ ማሰብ ይጀምራል። በፊት ሲያስብ ዩንግሚንን በድጋሚ ሲያገኛት በጣም ደስተኛ የሚሆን ይመስለው ነበር። ነገር ግን ሲያገኛት የነበረው ሀሳብ ሁሉ ስለ ጂሆ ብቻ ነበር። ከዚያም ሰሂ ከመጽሐፍ መሸጫ መጽሐፍ ገዝቶ ወደ ቤቱ ሲመለስ ዋንሱክን ከአፓርታማው በታች ያገኘዋል። ሰሂም ይህ ልጅ ያኔ የጂሆን ቦርሳ ሊሰጥ የመጣው መሆኑን ያስታውሳል። ዋንሱክ ለሰሂ እንዲህ ይለዋል፣ ስለዚያ ቀን በጣም እፈራለሁ፣ በወቅቱ በጣም ሰክሬ ስለነበር ምንም አላስታውስም። ጂሆ ከፈለገች የፈለገችውን ያህል ገንዘብ እሰጣታለሁ፣ ብቻ ክሱን ታንሳልኝ። ሰሂ መጀመሪያ ነገሩ ግራ ይገባዋል። ከዚያ ግን ጂሆ አንድ ምሽት በከፍተኛ ድንጋጤ እሱና በእንቅልፍ ልቤ እየተራመድኩን የመጣሁት ያለችውን ያስታውሳል። አሁን ሰሂ ሁሉን ነገር ተረዳ። ዋንሱክ ጂሆ አልነገረችም ማለት ነው፣ እኔ ራሴ እነግራታለሁ ብሎ ሊሄድ ሲል ሰሂ አስቁሞ ሁሉን ነገር እንዲነግረው ያደርጋል። በሌላ በኩል ዩንግሚን ጂሆን አሁንም ሰሂን እወደዋለሁ ብልሽ ምን ይፈጠራል ስትል ትጠይቃታለች። ጂሆም እንደዛ ከሆነ እንደ ጥላት ነው የሚያይሽ፣ ምክንያቱም የሰሂን ልብ ያገኘሁት በከፍተኛ ጥረት ነው ትላታለች። ጂሆ ስለሱ ታሪክ ማወቋን ለሰሂ እንዳትነግረው
ዩንግሚንን ትማጸናታለች። በሚቀጥለው ትዕይንት ዩንግሚን አሽከርካሪ አንድ ችግር መፈጠሩን ነግራታል። ክስ የተመሰረተበት ልጅ በጂዮ ባል ክፉኛ ተደብድቧል። ዩንግሚን ይህንን ስትሰማ ትደነግጣለች። በመቀጠል ሰሂ ዩንግሚንን ለማግኘት ሄድና ያንን ልጅ መትቻለሁ፣ ይህ በጂዮ ስራ ላይ ተጽዕኖ ኖሮ ይሆን ይላታል። ዩንግሚንም ሁሉንም ነገር እንደምታስተካከል ትነግረዋለች። ሰሂ ለጂዮ እናት ጂዮ መጽሐፍ ከፈለገች እንደመደግፋት ቃል ገብቻለሁ ይላል። የጂዮ ህልም ጸሐፊ መሆን ነው። ስለዚህ የእሱ ሚስት በመሆኗ ብቻ ስራዋ እንዳይበላሽ ዩንግሚንን ይጠይቃታል። ዩንግሚን ከ12 ዓመታት በኋላ ተገናኝተን የምታወራው ስለዚህ ብቻ ነው ስትለው ሰሂም አዎ ይላታል። በመቀጠል ጂዮ ትታያለች። የምትፈልገው መጽሐፍ ሰሂ ጋር ነበር። እሱም እያነበበው ወደ ቤት ይሄዳል። ለ12 ዓመታት ልቤን ከማንኛውም ስሜት አርቄ ነበር፣ ነገር ግን በድንገት ጂዮ በልቤ ውስጥ ቦታ ያዘች። የ12 ዓመቱ የድሮ ስሜት ጠፋ ብሎ ያስባል። በሌላ በኩል ጂዮ የሰሂን አባት ለመገናኘት ሄዳለች። አባቱም ቤቱን እንድታስተዳድር ይነግሯታል። ጂዮም ስለ ጽህፈት ስራዋ ትነግራቸዋለች። እሳቸውም ስለ ልጆች ምን እቅድ እንዳላቸው ይጠይቋታል። ለቤት ዕዳ መክፈያ የሚሆን ገንዘብ ለጂዮ ይሰጧታል። ሰሂ ዩንግሚንን ምክር እያሰበ ነው። ለጂዮ ያለውን ስሜት ሊነግራት ይገባል። በመቀጠል ጂዮን ሊቀበላት ይሄዳል። ከዚያም ሁለቱም አብረው ወደ ቤት ይመጣሉ። ቤት ከደረሱ በኋላ ጂዮ ማውራት ያለብን ነገር አለ ትለዋለች። ሰሂም እኔም የምነግርሽ ነገር አለ ይላታል። ሁለቱ ይቀመጣሉ። ሰሂ ጂዮ ቀድማ እንድትናገር እድሉን ይሰጣታል። ጂዮም አሁን የውል ጋብቻችን ማቆም ፈልጋለሁ ትለዋለች። ሰሂ ይህንን በመስማቱ በድንጋጤ ፈዘዘ። ጂዮም አሁን ስራ አግኝቻለሁ፣ ስለዚህ የራሴን መኖሪያ ቤት ማመቻቸት እችላለሁ፣ ስንጋባ የነበረው ሁኔታ አሁን ተቀይሯል ትለዋለች። ሰሂም እሺ አሁን አብረን ለመኖራችን ምክንያት የለም፣ ነገር ግን የህልምሽን ስራ በማገናኘትሽ ደስ ብሎኛል ይላታል። ጂዮ አንተም የምትለው ነገር ነበረህ ትለው ምንም አይደል ብቻ ሁሉንም ነገር እኔ ጨርሳለሁ ብሏት ይወጣል። ጂዮ ወደ ክፍሏ ገብታ የሰሂን አባት የነገረችውን ታስታውሳለች። ለሰሂ አባት ሰሂን ያገባሁት ለቤት ብዬ ነው እንጂ አልወደውም ነበር ብላ የሰጧትን ገንዘብ መልሳላቸው ነበር። አባቱም እንዴት ለልጄ ሚስትነት ተቀበሉኝ ብላ ስጠይቃቸው ከጥሩ ቤተሰብ ስለመጣች ነው ብለዋት ነበር። እሷም አሁን ግን ሰሂን መውደድ ጀምሬያለሁ ስትላቸው ደስ ብሏቸው ነበር። አሁን ባለው ትዕይንት ጂዮ ለሰሂ ደውላ ጋብቻ ምን እንደሆነ ታውቃለህ ትለዋለች። ሰሂም ዩንግሚንን አገባለሁ ባለ ጊዜ አባቱ በጥፊ መተውት ትምህርትን ሳትጨርስ ቤተሰብ እንዴት ታስተዳድራለህ? ጋብቻ ቀልድ አይደለም ብለው ከቤት እንዳወጡት ያስታውሳል። በመቀጠል ሰሂ ወደ ጂዮ ክፍል ይጠጋል። ጂዮ እያለቀሰች እንደሆነ ይሰማዋል። እሷ በስልክ በእውነት በጋብቻ ውስጥ ብዙ ፍቅር ሊኖር ይገባል፣ ሁለቱ ሰዎች በጣም በደስታ መኖር አለባቸው ትለዋለች። ሰሂ ዛሬ በእኔ ምክንያት እያለቀሰች ነው ብሎ ያስባል። በማግስቱ ጂዮ ስትነቃ የቤት ውስጥ ስራዎች ተሰርተዋል። የጋብቻው ሰነዶቻቸውም በጠረጴዛው ላይ ተቀምጠዋል። በሚቀጥለው ትዕይንት ጂዮ የጽህፈት ስራ ስለጀመረች ከምግብ ቤቱ ስራ እንደምትለቅ ትናገራለች። ባስ ማቆሚያ ላይ ተቀምጣ እያለ ቡክናም መጥቶ የሰርጋቸውን ፎቶ ይሰጣታል። ሰሂ ለወላጆቹ ስለ ፍቺው ይነግራቸዋል። እናቱ ትቆጣዋለች። ሰሂ ግን ከእንግዲህ አብረን መኖር አንችልም ይላቸዋል። በሌላ በኩል ጂዮ ዩንግሚንን አግኝታ አብራት እንደማትሰራ ትነግራታለች። ዩንግሚንም ምክንያቱ የኔ እዚህ መኖር ነው ብላ ትጠይቃታለች። ጂዮ ግን አይደለም አንቺ መምጣትሽ ለሰሂ ያለኝን ፍቅር ምን ያህል ጥልቅ እንደሆነ እንድረዳ አድርጎኛል ትላታለች። ጂዮ ወደ ሰፈሯ ስትመለስ ሰሂ ከጓደኛው ጋር በጣም ሰክሮ ሲመጣ ታየዋለች። ጂዮም ሰሂን ተንከባክባ ወደ ቤት ትወስደዋለች። የሰሂ ጓደኛ ሰሂ ስሜቱን ሊነግርሽ አስቦ ነበር ይላታል። ጂዮም አውቃለሁ ትላለች። ከዚያም ሰሂ ሲያለቅስ አይተው ታውቃለህ ስትል ትጠይቀዋለች። እሱም አዎ ይላታል። ጂዮ ግን እኔ አላየሁትም ትላለች። ምክንያቱም ሰሂ ስሜቱን ለሷ ማሳየት አልፈለገም ነበር። በሚቀጥለው ትዕይንት ጂዮ እቃዎቿን በሙሉ ጠቅልላ እናያለን። ክፍሉንም በሚገባ ታጸዳዋለች። በሌላ በኩል ዩንግሚንን ለሰሂ ጂዮ ስለ ቅድመ ግንኙነታቸው ማወቋን ተነግረዋለች። ለሰሂም ከእንግዲህ በህይወት ደስተኛ እንድትሆን ፈልጋለሁ ትለዋለች። ሰሂ ወደ ቤት ሲመለስ የጂዮ ጫማዎች ውስጥ ተቀምጦ ያያል። በመቀጠልም አብረው ተቀምጠው ይነጋገራሉ። ጂዮ ለወላጆቼ ስለ ፍቺው ነግሬያቸዋለሁ ትለዋለች። ስለ ጉዞዋም ታወራለታለች። ከዚያም ሁለቱ የጋብቻ ውል ሰነዶችን ይቀዷቸዋል። ጂዮ ተዘጋጅታ መውጣት ትጀምራለች። ሰሂ ያንን መጽሐፍ ሊሰጣት አስቦ ነበር፣ ነገር ግን እኔን እንድታስብ ያደርጋታል ብሎ በመስጋት ሳይሰጣት ይቀራል። ጂዮ ስትወጣ ለሰሂ እጇን ሰጥተው መልካም እድል ብሎ ትሄዳለች። እሷ ከሄደች በኋላ ሰሂ እግር ኳስ ጨዋታ እያየ ቢራ ይጠጣል። በመቀጠል ድመቷን ፍለጋ ወደ ጂዮ ክፍል ይገባል። አልጋው ላይ ተቀምጦ አብረው ያሳለፏቸውን ጊዜያት ሲያስታውስ ስሜቱ ይነካል። እያለቀሰም ዛሬ የህይወቴን ብቸኛ ፍቅር አጣሁ ብሎ ያስባል። በሚቀጥለው ትዕይንት የሆራን ፍቅረኛ የጣሪያ ላይ ቤቱን እንዳከራየ እናያለን። በሌላ በኩል ሰሂ ቤቱን እየሸጠው ነው። ሰዎቹ ቤቱን ለማየት ይመጣሉ። ቤቱን በሚጎበኙበት ጊዜ አንድ ሴት አልጋው ስር አንድ ኤንቨሎፕ አግኝታ ጠረጴዛው ላይ ታስቀምጠዋለች። እነሱ ከሄዱ በኋላ ሰሂ በቦታው ጂዮ ትታየዋለች።
ወደ ክፍሏ ገብቶ ጆ የጻፈችለትን ደብዳቤ የያዘውን ኢንቨሎፕ ያገኛል። በውስጡም ከክፍልህ መጽሐፍ ወስጄ ነበር፣ ስላንተና ስለ ዮንግምን የፍቅር ታሪክ ያወቁት በዚያ ምክንያት ነው የሚል ጽሑፍ ሰፍሯል። በሚቀጥለው ትዕይንት ሰሂ ከሆራን ፍቅረኛ ጋር ይታያል። ቤቱን ከሸጥክ በኋላ የት ነው የምትኖረው ብሎ ሲጠይቀው ሰሂም ከዚህ ቤት ውጭ በየትኛውም ቦታ እኖራለሁ ይላል። ጓደኛው ስለ ጆ ሲጠይቀው ሰሂ ምናልባት ሞንጎሊያ ሄዳ ይሆናል ይላል። ነገር ግን ጆ የትም አልሄደችም፣ በእንግዳ ማረፊያ ውስጥ ትገኛለች። ሆራን ከፈልግሽ የጣሪያ ላይ ቤት ውስጥ መኖር ትችያለሽ ስትላት ጂሆ ትስማማለች። በሚቀጥለው ትዕይንት ጂሆ ለሰሂ ያዘጋጀችውን ኬክ ስትሰራ እናያለን። በሌላ በኩል ሰሂ የሆራን ፍቅረኛ ቤት ቁልፍ ይቀበላል። ጂሆ ወደ ሆራን ቤት ትሄዳለች። እዚያም ባለ አልጋ ላይ ስተኛለች። ሰሂም ድመቱን ይዞ ወደ ሆራን ፍቅረኛ ቤት ይሄዳል። ጂሆ ኬኩን ይዛ ወደ ሰሂ ቤት ብትሄድም ቤቱ መሸጡን ትረዳለች። ብትደውልለትም ሰሂ ግን ስልኩን አያነሳም። ጆ ወደ ጣሪያ ላይ ቤቷ ተመልሳ ኬኩን እያየች ከመጀመሪያው በድጋሚ መጀመር ፈልጌ ነበር፣ ለሰሂ የፍቅር ጥያቄ ላቀርብለት ነበር የሄድኩት፣ ግን እድሉን ያመለጠኝ ይመስላል ብላ ታስባለች። ወዲያው ከሱጂ ስልክ ይደውላታል። ሱጂም ሰሂ እዚያ ቤት ውስጥ እንዳለ ትነግራታለች። በመቀጠል ጂሆ ሰሂ የእሷን ለስላሳ አሻንጉሊት አቅፎ ወደተኛበት ክፍል ትገባለች። በትኩረት ስትመለከተው ቆይታ አጠገቡ ትተኛለች። እጇንም ፊቱ ላይ ታሳርፋለች። ሰሂ አይኑን ሲገልጥ አሁን ደግሞ በህልሜ መምጣት ጀመርሽ ይላታል። ጆም ይህንን ያህል ናፍቄ ያለው ስትል ትጠይቀዋለች። ሰሂም በሞንጎሊያ ቆይታሽ በጣም ተደስተሽ ነበር ይላታል። ጆ ግን አይ አንተን እዚህ ትቼ በጣም ናፍቄ ነበር ካለችው በኋላ እወድሃለሁ ትለዋለች። ሰሂ ማልቀስ ይጀምራል። ጠዋት አይኑን ሲገልጥ እሷ እዚህ እንደማትኖር በማሰብ እያለቀሰ እንቅልፍ ይወስደዋል። ጆ ግን ከእንግዲህ መቼም አልተውም ትላለች። በማግስቱ ጠዋት ሰሂ ሲነቃና ከክፍሉ ሲወጣ ጂሆን እዚያ ያገኛታል። በማየቱም ክፉኛ ይደነግጣል። በመቀጠል ሁለቱም አብረው ቁርስ ይበላሉ። ሰሂ እንዴት እንዲህ በረጋ መንፈስ ትበያለች ሲላት ጂሆ እንግዲያውስ ሊሄድ ትለዋለች። ሰሂም ሊያስቆማት እየሞከረ ያልሁት እሱን ፈልጌ አይደለም ይላታል። በመቀጠልም የት ነበርሽ ብሎ ይጠይቃታል። ጆ በአቅራቢያ ያለ ቦታ ስም ስትጠራለት ሰሂ ይቆጣል። እዚህ ሆነሽ ሳለሽ አላገኘሽኝም፣ አልደወልሽልኝም፣ እኔ ግን አንቺን እያሰብኩ በጣም መጥፎ ቀናትን አሳልፌያለሁ እያለ ማልቀስ ይጀምራል። ጆ እሱን በዚህ ሁኔታ በማየቷ ፈገግ ትላለች። ሰሂም በዚህ ውስጥ የሚያስቅ ምን አለ ይላታል። እሷም እስከዛሬ ድረስ ስታዝና ይቻለው ቅም ትለዋለች። በመቀጠልም ለምን ቀድመህ ስሜትን አልነገርከኝም ትለዋለች። ልታቅፎ ስትሞክር ሰሂ ወደ ኋላ ሸሽቶ አልጋው ላይ ይቀመጣል። ጆም አጠገቡ ተቀምጣ ታቅፈዋለች። በዚህም ሁለቱ አልጋ ላይ ይወድቃሉ፣ መሳሳመም ይጀምራሉ። በመቀጠል ሁለቱም ተኝተው እናያቸዋለን። ጂዮ ልታነሳው ሞከረች፣ እሱ ግን ይበልጥ ያቅፋታል። ርቦኛል ስትለው ሰሂ ያን የሰራውልሽ አይነት ምግብ ልስራልሽ ይላታል። ጂዮ ግን እምቢ ትላለች። ሰሂም በድጋሚ ያቅፋታል። በመቀጠል ውስጥ ተቀምጠው ምግብ ሲበሉ እናያቸዋለን። ሰሂ ያንን ስራ አልተቀበልሽም ሲላት ጂዮ ፍቅርን መርጫለሁ፣ በህይወቴ ፍቅርን ማጣት አልፈልግም ትላለች። ሰሂም እንደ ጠባቂሽ ሁልጊዜም ልጠብቅሽ እፈልጋለሁ ይላታል። ጂዮም ፈገግ ትላለች። በመጨረሻም ከ3 ዓመት በኋላ ጂዮ በጽፈት ስራዋ ላይ ትገኛለች። ሰሂም ይንከባከባታል። ከተጋቡ 3 ዓመት ሆኗቸዋል። ሁለቱም በታላቅ ፍቅር አብረው ይኖራሉ። ፊልሙም በዚህ ያበቃል። መልካም ጊዜ